ይሄ አመጽ በጀነት ውስጥ የተሰራው አለመታዘዝ በአደምና ሐዋ ላይ ምንን አስከተለ ታዲያ ወደሚለው ደግሞ ስንገባ በሱረቱል በቀራ ምዕራፍ 2 ቁጥር 36 ላይ وقلنا اهبطوا بعضكم لبعض عدو ولا الله ከፊላችሁ ለከፊሉ ጠላት ስትሆኑ ከምድር ላይ ውረዱ በማለት ትእዛዝን ሰጣቸው። ወደ ምድር ውረዱ ከነበሩባት ድሎት ከጀነት ወለኩም ፊል አርዲ ሙስተቀሩን ወመታዑን ኢላ ሒን ለናንተም በምድር ላይ ማረፊያና መርጊያ መጣቀሚያ እስከተወሰነ ጊዜ ድረስ አላችሁ በማለት ያ ውጤት ምንን አስከተለ? ከጀነት መውጣትን አስከተለ ማለት ነው። እንደ ትልቁም ነገር አለ ምንረዳው ምንድነው? ለአላህ ስጁድ አፍወን የአላህን ትእዛዝ አለመጠበቅ ለአላህ ስጁድ አልወርድም ማለት ፍጻሜው ለጀሃነም የሚዳርግ ትልቅ ወንጀል መሆኑን ደግሞ የምንማረው ቁም ነገር ነው። ኢብሊስ የተጠየቀው አንድ ያክብሮት ስጁድ ለአደም እንዲወርድ ነበር። ያ ኩራት ያ እንቢተኝነት ግን ከለከለው ስጁድ ከመውረድ። ስለዚህም ከአላህ ረህመት ወጣ። የአላህ ቁጣ እስከ ቂያማ ቀን ድረስ የሚቆይበት ሆነ። የዛኔም በጀሃነም እሳት የሚዘወትር ሆነ። አንድ ስጁድን ለአላህ እንቢ ማለት ይሄን የሚያደርስ ከሆነ አልሰግድም ማለት እንግዲያውስ ምን ያስከትላል የሚለውን ትምህርት ማግኘት ይቻላል። አደምና ሐዋ የአላህን ትእዛዝ በመጣሳቸው ምክንያት ሳይለፉ ሳይጥሩ ሳይግሩ በሰፊው ይመገቡ ከነበረው ጀነት ወጡ፣ ተባረሩ። ዛሬም እኛ የአላህን ትእዛዝ ከጣስን የሚከተለን ነገ ጀነትን አለማግኘት ነው። ይሄን ትልቅ ቁም ነገር ትምህርት አግኝተናል ማለት ነው። አመጽ የሚያስከትለውን አደጋ ከወዲሁ መረዳት እንችላለን። ወንጀል የሰራ ሰው ተውበት ካደረገ ተስፋ ሳይቆርጥ ወደ አላህ በንስሐ ከተመለሰ አላህ መሐሪው መሆኑን ከታሪኩ እንማራለን። አደምና ሐዋ አመጽ ሰሩ፣ ተባረሩ። በአመጹ ምክንያት ግን ቃላ ረበና ظلمنا انفسنا ጌታችን ሆይ ነፍሶቻችንን በደል ለኛስ فإن لم تغفر لنا وترحمنا ባትምር ባታዝንልን ግን ለነኩነና من الخاسرين ከከሳሪዎች እንሆናለን አሉ። በዚህ ምክንያት ነው እንግዲህ ጌታቸው فتلقى آدم من ربه كلمات አደምም ከጌታው የምህረት ቃላትን እነዚህን ተማረ ተቀበለ። فتاب عليه አላህም ምን አለው? ይቅር አለው። ስለዚህም የጌታችንን ይቅርታ እናገኛለን ማለት ነው። ተስፋ መቁረጥ ከኛ የሚጠበቅ አይደለም ማለት ነው። إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. السلام عليكم. اوكي جزاك الله ابو حلاوي ان شاء الله አሁን ያለውን ቀጣዩን ነጥብ ልጥቀሰውና ቀጥሎ ያለውን አንተ ታብራራዋለህ። ኦሬዲ ጀነት ውስጥ አመጽ እስከተፈጸመበት ጊዜ ድረስ ያለው ተብራርቷል። አሁን የአመጹ ውጤት ምን ሆነ የሚለው ነው። ይሄ አመጽ በጀነት ውስጥ የተሰራው አለመታዘዝ በአደምና ሐዋ ላይ ምንን አስከተለ ታዲያ ወደሚለው ደግሞ ስንገባ በሱረቱል በቀራ ምዕራፍ 2 ቁጥር 36 ላይ وقلنا اهبطوا بعضكم لبعض عدو ولا الله ከፊላችሁ ለከፊሉ ጠላት ስትሆኑ ከምድር ላይ ውረዱ በማለት ትእዛዝን ሰጣቸው። ወደ ምድር ውረዱ ከነበሩባት ድሎት ከጀነት ወለኩም ፊል አርዲ ሙስተቀሩን ወመታዑን ኢላ ሒን ለናንተም በምድር ላይ ማረፊያና መርጊያ መጣቀሚያ እስከተወሰነ ጊዜ ድረስ አላችሁ በማለት ያ ውጤት ምንን አስከተለ? ከጀነት መውጣትን አስከተለ ማለት ነው። ከክርስቲያን ወገኖቻችን ጋራ የምንለይበትንም ነጥብ ያው እግረ መንገድ መጥቀሱ ጠቃሚነት አለው። የአደምና ሐዋ አለመታዘዝ ምንን አስከተለ ወደሚለው ወደ ባይብሉ ስንገባ ምን ይላል? ዘፍጥረት ምዕራፍ 3 ከቁጥር 10 እስከ 17 ድረስ ብንመለከተው እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምጽህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ ተሸሸኩም።
እግዚአብሔርም አለው ራቁትህን እንደሆንክ ማን ነገረህ? ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን? አዳምም አለ ከእኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላሁ። እግዚአብሔር አምላክም ሴቱን ይህን ያደረግሽው ምንድነው አላት። ሴቲቱም ማለች እባብ አሳተኝና በላሁ። እግዚአብሔር አምላክም እባቡን አለው ይህን ስላደረክ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በህይወት ዘመን ሁሉ ትበላለህ ይለዋል። የመጀመሪያው ጥያቄ የእባብ ጥፋት ምንድነው ነው? አሁን አንደኛ የእባብ ጥፋት ምንድነው? ቅድም እንዳየነው በእባብ ውስጥ ሆኖ ስራውን ሲሰራ የነበረው ሰይጣን ነው ብለዋል ክርስቲያን ወገኖቻችን። ጥሩ ያ ከሆነ ቅጣቱ ሲተላለፍ እዚህ ጋር እባቡ ምን አጥፍቷል ነው የኛ ነገር። ኖ እዚህ ጋርም እባብ ተብሎ የተጠቀሰው ሰይጣን ራሱ ነው ካለን ከምድር አራዊት ሁሉ ተለይተህ ነው ያለው። ሰይጣን ከምድር አራዊቶች የሚመደብ አይደለም። እንደገና ደግሞ በሆድህም ትሄዳለህ ይለዋል። ሰይጣን በሆዱ ነው የሚሄደው። በህይወት ዘመን ሁሉም አፈር ትበላለህ ይለዋል። ሰይጣን አፈር ነው የሚበላው? አይ ቀጥታ እንስሳውን እባቡን ነው ከተባለ ደግሞ እባቡ ይህንን እርግማን ለምንድን ነው የተረገመው? ሰይጣን እንደ መሳሪያነት ከተጠቀመበት ፈቅዶ ወዶ አስቦ ተባብሮ ያደረገው ነገር አይደለም እባብ። ካልሆነ የእባብ መረገም ለምንድነው ትርጉሙ? ለምንድነው ትርጉሙ? ለምሳሌ አንዳንድ ጊዜ ጂኒ የሚይዛቸው ሰዎች አሉ። ጂኒ ይዟቸው ላይኛውን ፓርት አእምሯቸውን ተቆጣጥሯቸው ሲለፈልፉ ወይም የሆነ እርምጃ ሲወስዱ ራሳቸውን የማያውቁ ሰዎች አሉ። ታዲያ እነዚህ ሰዎች አንድ ቀን የመኪና መስታወት ቢሰብሩ ወይ ምን ቢያደርጉ ይከሰሳሉ እንዴ? አይከሰሱም። ራሳቸውን አያውቁም። አሁን የተቆጣጠራቸው እንደፈለገ የሚያሽከረክራቸው ሌላ ፓርት ነው። የሰይጣን አካሄድ በእባብ ውስጥ ሆኖ ይህንን እርምጃ ከሆነ የፈጸመው እንዴት ነው? የዚህ የእባቡ ፍርድ ፍትሃዊ ነው ብላችሁ ክርስቲያን ወገኖቻችን ታምናላችሁ ወይ? ደግሞ ትንሽ አንድ ማወቅ የምፈልገው ነገር አለ። እንደገና በህይወት ዘመን ሁሉ አፈር ትበላለህ ይላል። እባብ አፈር ይበላል ወይ ነው? ከቅጠላ ቅጠል ውጪ እባብ አፈር ይበላል እንዴ? ሪል? እስቲ ይህንን ነገር የሚያረጋግጥልኝ እንደው የሚያውቅ ሰው ካለ ደግሞ ሊነግረኝ ይፈልጋለሁ። እባብ አፈር ይበላል ወይ? የርግማኑ ውጤት ነውና። እንቀጥል። ጥቅሱ ምን ይላል? ባንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለሴቲቱም አለ። ተመልከቱ፣ ሴቲቱ ላይ ይሄ መጣው ደግሞ እርግማን። በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ተወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዢሽ ይሆናል አለ። ይሄው ዛሬ በሴቶች ላይ የምናየው የወር አበባ በርግዝና ሰዓት መውለጃቸው ሲቃረብ በምጥ በጭንቅ መውለዳቸው የዛ የኃጢያት ውጤት ነው ይሉናል ክርስቲያን ወገኖቻችን። ጥሩ እውነት ይሄ ነገር የኃጢያት ውጤት ከሆነ የኃጢያቱ ውጤት ደግሞ በአዳምና በዘሮቹ ስለተላለፈ ሁሉንም ዘር የሚመለከት መሆን አለበት አይደል? የወር አበባ የማያዩ ሴቶች የሉም ያ ጀማዓ? እነሱስ የአዳም ዘር አይደሉም ወይ? እንዴት ከጥፋቱ ሊድኑ ቻሉ? አንደኛ ጥያቄ። ሁለተኛ በርግዝና ወቅት ላይ የመውለጃ ጊዜያቸው ሲደርስ የምጥ ስቃይ ሳይሰማቸው በኦፕራሲዮን የሚወልዱስ የሉም? ይልቁኑ አሁን በስተዋል ማለት ይቻላል፣ በተለይ በአውሮፓው በነጩ ሀገር ላይ። ይሄ ምጥ የመብዛቱ ጉዳይና እነዚህ ነገሮች ለምንድነው በሴቲቱ ላይ የተፈረደ ከሆነ ከዚህ ነገር እንዴት መዳን ተቻለ? ለምሳሌ ሞት አላህ በሰው ልጆች ሁሉ ላይ የወሰነው ነው ብለን ነው እኛ ሙስሊሞች የምናምነው። ከኃጢያት ጋር ግንኙነት የለውም። አላህ የወሰነው ከሆነ ከዚህ ሞት የሚያመልጥ ማንም የለም። ከሞት የተረፈ የለም። ሞት ይትረፍ ቢባል
ለሰው ልጅ ለነብያችን አለይሂ ሰላቱ ወሰላም በተረፈ ነበር ግን እሳቸው ሞተዋል የሚቀር ማንንም የለም እንዴት ነው ይሄንን አንደርስታንድ አድርጋችሁ ክርስቲያን ወገኖቻችን እኛ እንድንረዳው ምላሽ የምትሰጡን አዳምንም አለው ይላል ከዛ በኋላ መጨረሻ የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩ ዛፍን በልተሃልና ምድር ካንተ የተነሳ የተረገመች ትሁን በህይወት ዘመን ሁሉ በድካም ከርሷ ትበላለህ እሾህና ሜከላን ታበቅልብሃለች የምድርን ቡቃያ ትበላለህ ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወንጀራን ትበላለህ አፈር ነህና ወደ አፈርም ትመለሳለህና ይለዋል ጀነራሊ ይሄንን ይመስላል እንግዲህ ከጀነት የመውጣታቸው ጉዳይ አሁን አቡ ሐላዊ አንተን የምጠይቀህ እሺ ከዛ ቀጥሎስ ጉዳዩ በዛ በቃ ወይ በቃ አደምና ሐዋ ከጀነት ተባረሩ ከተባረሩ በኋላ አለቀ ጉዳዩ ሪሌሽንሺፕ ተቋረጠ ወይስ እነሱ በመሃል ያደረጉት ነገር አለ ወይ ምን አዲስ ነገር ተከስቷል ይሄን ኃጢያት ተከትሎ አደምና ሐዋ ምን ያስከተሉት አዲስ ነገር አለ በዛው ሪሌሽንሺፑ እንደ ተቋረጠ ቀረወ የሚለው ነው ያው ሪዛልቱን አሁን አይተነዋል ውጤቱ ያጠፋት ከጀነት መውጣት የሚለውን በጥቅሉ ከባይብልም ከቁርአን ተረዳን ያው ያስከተለው ፍርድ ላይ ልዩነቶች ቢኖሩም ማለት ነው ከዛ በኋላ ግን በዛው ቀጠለ ወይ እንዴት ነው እስልምና የሚያስተምረን ነገር አለ ወይ አቡ ሐላዊ አለ ማይክ ፍሪ አደምና ሐዋ እንግዲህ አላህ Subhanahu Wa Ta'ala ከጀነት ካስወጣቸው በኋላ ምን ሆነ እንግዲህ እስላም ሌሎች ያው አንተ ከምትለው ሌሎቹ የተለየ ነው የሚለይበት ምንድነው አላህ Subhanahu Wa Ta'ala ከጀነት ካስወጣቸው በኋላ ምን አሉ እነሱ በመጀመሪያ ደረጃ አስረዳቸው ኢብሊስ ወይም ደግሞ ሸይጣን እንደሚያሳስታቸው አላሁ ተዓላ አስቀድሞ ነግሯቸው ነበር وناداهما ربهما ألم أنهكما عن تلكما الشجرة وأقل لكما إن الشيطان لكما عدو مبين ወደዚህ ዛፍ እንዳትቀርቡ ነግሬያችሁ አልነበረምን አልከለከልኳችሁም ነበር ወደዚህ ዛፍ መቅረብን وأقول لكما إن الشيطان لكم عدو مبين الله إيه سيطان لأن أنت ግልጽ የሆነ ጠላት መሆኑንም አልነገርኳችሁም ነበር አላቸው በዚህ ጊዜ ግን እነሱ እንደ ኢብሊስ አምፀው እንግዲህ ያውስ ካንተ ተጣልተናልና ከዚህ በኋላም ያለን ነገር ምንድነው መጥመም ከዚያም ማጥመም ነው ብለው አላመጹም እንግዲህ ያውስ ምን አሉ ቃላ ሁለቱም አሉ ربنا ጌታችን ሆይ አላህ ظلمنا أنفسنا እኛ በእርግጥ ነፍሳችንን በድለናል وإن لم تغفر لنا وترحمنا አንተ ይቅርታ ባታደርግልንና ባትምረን ወንጀላችንን ባትምረው እንዲሁም ደግሞ እማታዝንልን ከሆነ لنكونن من الخاسرين በእርግጥ ከከሰሩ ከሆኑት ወገኖች እንሆናለን አሉ እንግዲህ አላህ Subhanahu Wa Ta'ala ወዲያው ወንጀላቸውን አውቀው ወደ አላህ ተማጽነዋል ማለት ነው የተከለከሉትን ነገር በማድረጋቸው አውቀው ነፍሳቸውን የበደሉ መሆኑን ለአላህ ተዓላ ነግረዋል አላህ ከዛ በኋላ ምን አላቸው قال اهبطوا بعضكم لبعض عدو ولكم في الأرض مستقر ومتاع إلى حين قال فيها تحيون وفيها تموتون ومنها تخرجون እንግዲያውስ ያውረዱ ተብለዋልና ወደ ምድር እንዲወርዱ ተደረጉ ምድር ውስጥም ያው ሰይጣን የነሱ ጠላት ሆኖ እርስ በርስ እነሱን እንዳጠቃ እንደሚኖር እነሱም እሱን እየተከላከሉ እንደሚኖሩ አላሁ ተዓላ
በምድር ላይ ኑሩ አሏቸው እዛ ውስጥ ትኖራላችሁ እዛው ምድር ላይም ትሞታላችሁ በመጨረሻም የትንሳኤ ቀን በሚሆንበት ጊዜ ከሷ ትወጣላችሁ ሲል አላህ Subhanahu Wa Ta'ala ነገራቸው كذب يا بني آدم قد أنزلنا عليكم لباسا يواري سوءتكما وريشا ولباس التقوى ذلك خير ذلك من آيات الله لعلكم يذكرون ከዚያ በኋላ አደምና ሐዋ ወደዚህ ምድር ከመጡ በኋላ ሰይጣንም በርካታ ተግባሮችን እንደሚፈጽም በእነሱ ላይ ጠላት መሆኑን በግልጽ ከነገራቸው በኋላ አላህ ግን አንድ ያላቸው በዚህ በቁርአን ውስጥ አንድ የጠቀሰው ነገር አለ ስለ ሰይጣን የማን የሰይጣን ወዳጆች እነማን እንደሚሆኑ ማለት ነው ሰይጣን እንዳይፈትናችሁ እናንተ ያደም ልጆች ያለ ልክ አባታችሁን ከጀነት እንዳስወጣ እናንተንም መጥፎ ነገር ላይ እንዳይጥላችሁ ተጠንቀቁ ያለ የመከረ በርካታ አያዎችን ከተናገረ በኋላ إنا جعلنا الشياطين أولياء للذين لا يؤمنون የሰይጣን ወዳጅ የሚሆኑትንም ሰዎች እንደዚሁ አስጠነቀቀ አላህ ነገረን የሰይጣን ወዳጅ የሚሆኑ ሰዎች ሰይጣንን ለነዛ ለሞች ወዳጅ እናደርገዋለን ካለ በኋላ እነዛ የማያምኑ ሰዎችን ባህሪ ነገረን وإذا فعلوا فاحشة قالوا وجدنا عليه آباءنا والله أمرنا بها عند ነገር ይፈጽሙና የሚፈጽሙት ነገር ምንድነው መጥፎ የሆነን ስራ ይፈጽሙና ስለምን ይሄን ነገር ታደርጋላችሁ ሲባሉ وجدنا عليه آباءنا ይሄን ነገር አባቶቻችን እኮ ሲሰሩ አይተን ነው የምንሰራው ይላሉ والله أمرنا بها الله تعالى በዚህ እኮ አምሮ አዞናል ይላሉ قل بلاتشو يا محمد صلى الله عليه وسلم إن الله لا يأمر بالفحشاء الله تعالى بمنم أينت ملكو بهون بمدفو نجر آيازم أتقولون على الله ما لا تعلمون أما توقت النجر بالله لي تكتف الله شوي سيل أستنك كمالتنا يمندنا الشيطان تنقل أقرأ من قداشنا ندناوك أو የሸይጣን ስራ ምን እንደሆነ ሸይጣን ብዙ ጊዜ ሰዎችን ለካባቶቻችን ጋር ሲያደርጉ ነበር እኛም እንሰራለን የሚባለው ነገር ያላማኞች እንጂ ያማኞች ባህሪም እንዳልሆነ እግረ መንገዱን ገለጸልን ከዚህ በኋላ እንግዲህ ምድር ላይ ከወረዱ በኋላ አደምና ሐዋ ከሸይጣን ጋር ዘላለም ግብ እያላቸው እንዲኖሩ ሆኖ ማለት ነው ሸይጣንም እነሱን ከመንገድ ለማውጣት እነሱም ከሸይጣን ራሳቸውን በመከላከል እንዲኖሩ አላሁ ተዓላ አደረጋቸው ከዛም በኋላ እየተካከሉ የሚመጣው ትውልድ ማለት ነው ቅድም መግቢያችን ላይ እንደተጠቀስ ነው እሱን ተፍሲሩን መጥቀሳችን ተዘለኝም ኸሊፋ የሚለው ያው መተካካት ነውና ሌላው ትርጉሙ ከነሱ በኋላ የሚመጣ ሌላ መተካለ ከዚህ አደምን ሐዋን ተክተው የሚመጡትም ሰዎች ሰይጣንን ጠላትነቱን አውቀው እንዲዋጉትና ዘላለም ለሱ ያልታዘዙ ሆነው እንዲኖሩ አላህ Subhanahu Wa Ta'ala እግረ መንገዱን ጠቁሟል ማለት ነው ግን ሰይጣን ምን ጊዜም ቢሆን አማኞች ላይ ምንም ስልጣን እንደሌለው አላህ Ta'ala እንደዚሁ ሱረቱል ኢስራ ላይ ጠቅሷል አማኝ ሆኑ በአላህ የሚመኩሉ ሆኑ ሰዎች ላይ ግን ሁሉ ጊዜ ሰይጣንን ያሸንፉታል እንጂ ሰይጣን በእነሱ ላይ የበላይ መሆን አይችልምና ነው ምድር ላይ ወረዱ የተወረዱ አናኖራቸው እንዴት ነበር ሚለውን ወደ አቡ ሃይደር ልመልስ አቡ ሃይደር ማይክ ፍሪ السلام عليكم ورحمة الله وبركاته جزاك الله أبو حلاوي እንግዲህ ከሞላ ጎደል ያደምና ሐዋን ታሪክ እዚህ ላይ ተቀለል ብናደርገው ይሻላል የትኛው ቦታ ነው የኖሩት ምናምን የሚል አይነት ሐሳቦች ከማስተናገድ ይልቅ አሁን በቀሩ ሰዓቶች ኢንሻአላህ ፍሪ ዲስከሽን የምናደርግበት ቢሆን ምናልባት ቅድም ክርስቲያን ወገኖቻችን አንዳንድ ጽሁፎችን እየጻፉ ነበር የተሳሳቱ ነጥቦችን ማረምና ማስተካከል እንፈልጋለን የምትሉ ካላችሁ ወይ ለመጠየቅ ፈቃደኛ የሆናችሁ እንዲሁም ደግሞ እናንተው ጥያቄው ካላችሁ ኦን ዘ ቶፒክ
በአደምና ሐዋ መካከል ሙስሊም ወንድሞችና እህቶች እንዲሁም ክርስቲያን ወገኖች አሁን ታይሙ ለእናንተ ፍሪ ይሆንና በዚህ ጉዳይ ላይ ኢንሻአላህ ዲስከስ ማድረግ እንችላለን አጋፔ ወይም ሌሎች እንደዚሁ ማለት ነው ኢንሻአላህ ጥያቄ ያለው ሰው ወይ ከቀድሙ ላይ ኮሬክሽን አለኝ የሚል እጅ ማንሳት ይችላል ከዛ በፊት አቡ ሐላዊ ሐሳብ ካለ ማይክ ፍሪ ግን እንደው ወደ ታዳሚዎቻችን ከመምጣታችን በፊት እኔ ልጠይቅህና ግን ይሄንን ታሪክ የአደምን ታሪክና የሐዋን ታሪክ በዛሬው ዕለት ያነሳንበት ነጥብ ምንድነው ከታሪኩስ ምን እንማራለን ሚልና ታሪኩን ትንሽ ጠቅለል አድርገን እንደ ሰመሪ ነገር በተሰጠንና ቀጥሎ ወደ ታዳሚዎቻችን ብናልፍ የተሻለ መሰለኝ ማይክ ፍሪ አድርግልሃለሁ ከታሪኩ ምን ማራው ትምህርት እና ትንሽ ሰመሪ ነገር ሰጥተን ቀጥሎ ወደ ታዳሚዎቻችን ብንሄድ የሚል ሐሳብ ስላለኝ ነው ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ኦኬ ጀዛከላህ ይረሳሁት ነጥብ ነበር ከታሪኩ የምንማራቸው ነገሮች ምንድናቸው ለሚለው አንደኛ ተውሂድን እንማራለን ስለ አደም ታሪክ በመናጠናበት ውስጥ የአምላካችንን የአላህን ብቸኛ ጌትነት ነው የምንረዳው ከሱ ውጪ ሌላ ፈጣሪ እንደሌለ ሰማያትና ምድርን መላእክትንና ጅንን ሰዎችን የፈጠረ አንድ አላህ መሆኑን እንረዳለን ስለዚህም በዚህ ሰበብ በሰማይም ይሁን በምድር ከአላህ ውጪ ማንንም ሊመለክ እንደማይገባ ከሱ ውጪ ያሉ ነገሮችን አምልኮ መገኘት ከንቱ እንደሆነ መረዳት ይቻላል ለዚህም ነው መላእክቶች ቅድም አንተ ስታስተምር ምን ብለው ተናግረው ነበር ቅድመ ዝግጅቱ ላይ ወነህኑ ንሰብሑ ቢሐምዲከ ወንቀድሱ ለከ አሉ አንተን በምስጋና የምናጠራህ ስንሆን እንዲሁም እምንቀድስህ ሆነን ሳለ ሲሉ አላህን ብቻ ነው ማለት ነው ተስቢህ ማድረግ የሚቻለው ሱብሃንአላህ ከጎዶሎ ባህሪያት ሁሉ የጠራሱ ነው ቅዱስ ከእንከን የጸዳ ፍጹም ንጹህ የሆነ አላህ ብቻ ነው ማለት ነው ስለዚህም ይህን የተውሂድ ትምህርት ማግኘት ይቻላል ማለት ነው እንደውም እነሱኮ እኛ ነጥቡን አልጠቀስነውም እንጂ አላህ አደምን ከነሱ አንድ ያስበለጠበት ነገር ነበር የነገራቶችን ሁሉ ስም ካሳወቀው በኋላ መላእክቶች ይሄንን ነገር ንገሩኝ በሚላቸው ሰዓት ቃሉ ሱብሃነከ ላ ዒልመ ለና ኢላ ማ ዐለምተና ብለዋል ጌታችን አላህ ሆይ ጥራት ይገባ አንተ ካሳወቀን ከነገርከን ውጪ ምንም ዕውቀት የለንም በማለት የሁሉ ነገር ዕውቀት የአላህ ብቻ መሆኑን ራሱ ተናግረዋል መላእክት መስክረዋል ከዚህ አንፃር ይሄንን ነጥብ ራሱ መረዳት ይቻላል ማለት ነው ሌላው ሁለተኛ ከታሪኩ ምን እናገኛለን አልኢማኑ ቢውጁድ الملائكه والجن መላእክትና ጅን የሚባሉ ፍጥረቶች መኖራቸውን ራሱ ማመን እንዳለብን ተረዳን ማለት ነው ቁርአን ስለ አደምና ሐዋ ታሪክ ሲያስተምረን እግረ መንገድ የመላእክትን ጉዳይ ነገረን መላእክት የሚባሉ ፍጥረታቶች አሉ ማለት ነው ከዛ እነዚህ ፍጥረታቶች ምን ይመስላሉ ታሪካቸው ራሱን በቻለ መልኩ በሌላ ዘገባ ሊቀርብ ይችላል እንደዚሁም ደግሞ የጂኒን ጉዳይ የኢብሊስን አመጽ ሲነገረን የኢብሊስን ህልውና ይሄን ተረዳን ሶስተኛ ደግሞ በአደም አፈጣጠር ውስጥ ከጭቃ የተፈጠረ መሆኑን ተረዳን ዳርዊን እንደሚያስበው ከሌላ ነገር የመጣ ሳይሆን አምላካችን አላህ ከምድር አፈር የፈጠረው የሱ ፍጡር መሆኑን ተረዳን ማለት ነው ይሄን ቁም ነገር በአደም ህይወት ታሪክ ውስጥ እንረዳለን አራተኛ ደግሞ የሐዋ ከአደም ጎን መፈጠር ሚስቱ የሆነችው ከአደም ጎን የመፈጠሯን ታሪክ በዚሁ ላይ እንረዳለን አምስተኛ አደምና ሐዋ ይኖሩበት የነበረውን ጀነት መኖሩንም እንደዚሁ ጀነት በሚባል ዓለም ውስጥ አደምና ሐዋ የሁለቱ እዛ ላይ ይኖሩ እንደነበረ ተረዳን ስድስተኛና ሰባተኛ ግን አንድ ትልቅ ቁም ነገር አለ ምንረዳው ምንድነው ለአላህ ስጁድ አፍወን የአላህን ትእዛዝ አለመጠበቅ ለአላህ ስጁድ አልወርድም ማለት ፍጻሜው ለጀሃነም የሚዳርግ ትልቅ ወንጀል መሆኑን ደግሞ የምንማረው ቁም ነገር ነው
ኢብሊስ የተጠየቀው አንድ ያክብሮት ስጁድ ለአደም እንዲወርድ ነበር ያ ኩራት ያ እንቢተኝነት ግን ከለከለው ስጁድ ከመውረድ ስለዚህም ከአላህ ረህመት ወጣ የአላህ ቁጣ እስከ ቂያማ ቀን ድረስ የሚቆይበት ሆነ የዛኔም በጀሃነም እሳት የሚዘወትር ሆነ አንድ ስጁድን ለአላህ እንቢ ማለት ይሄን የሚያደርስ ከሆነ አልሰግድም ማለት እንግዲያውስ ምን ያስከትላል የሚለውን ትምህርት ማግኘት ይቻላል አደምና ሐዋ የአላህን ትእዛዝ በመጣሳቸው ምክንያት ሳይለፉ ሳይጥሩ ሳይግሩ በሰፊው ይመገቡ ከነበረው ጀነት ወጡ ተባረሩ ዛሬም እኛ የአላህን ትእዛዝ ከጣስን የሚከተለን ነገ ጀነትን አለማግኘት ነው ይሄን ትልቁም ነገር ትምህርት አግኝተናል ማለት ነው አመጽ የሚያስከትለውን አደጋ ከወዲሁ መረዳት እንችላለን ሰባተኛ መናገኘው ደግሞ ትምህርት ምንድነው ወንጀል የሰራ ሰው ተውበት ካደረገ ተስፋ ሳይቆርጥ ወደ አላህ በንስሐ ከተመለሰ አላህ መሐሪው መሆኑን ከታሪኩ እንማራለን አደምና ሐዋ አመጽ ሰሩ ተባረሩ በአመጹ ምክንያት ግን ቃላ ረበና ظلمنا انفسنا ጌታችን ሆይ ነፍሶቻችንን በደል ለኛስ فإن لم تغفر لنا وترحمنا ባትምር ባታዝንልን ግን ለነኩነና من الخاسرين ከከሳሪዎች እንሆናለን አሉ በዚህ ምክንያት ነው እንግዲህ ጌታቸው فتلقى آدم من ربه كلمات አደምም ከጌታው የምህረት ቃላትን እነዚህን ተማረ ተቀበለ فتاب عليه አላህም ምን አለው ይቅር አለው ስለዚህም የጌታችንን ይቅርታ እናገኛለን ማለት ነው ተስፋ መቁረጥ ከኛ የሚጠበቅ አይደለም ማለት ነው እነዚህን ትምህርቶች በሰፊው በአደምና ሐዋ ውስጥ የምናገኛቸው ናቸው ኡስታዝ አቡ ሐላዊ ቀረ የምትለው ነገር ካለ አንተ ልትሞላው ትችላለህ ካልሆነ ቅድም እንዳልኩት ጥያቄ ያላችሁ ወንድሞችና እህቶች እንዲሁም ክርስቲያን ወገኖች ካላችሁ come on the mic free ማሻአላህ ጀዛከላህ ኸይር አቡ ሀይደር ጠቅለል ለማድረጉ ጥሩ ነው እኔም አሁንም ደግሜ መጥቀስ እንፈልገው አንተ ያልከው ነገር ነው አቂበ ታሪክ ሰላትን የሚተው ሰው እንግዲህ አላህ ዘንድ ያለውን ከባድ ወንጀለኛነት በጣም የሚጠቁም ነው በአንድ ስጁድ ከአላህ የሚያከል ከተጣላ فكيف ممن لا يسجد لله كليا ይሄ በጣም ከባድ መሆኑን ነው ይላው ቀደም እኔም ደጋግሜ የጠቀስኩት ነገር ኩራት ወንድም ላይ መኩራት እጅግ የኢብሊስ ባህሪ እንጂ አንድ ሙእሚን የሙስሊም ባህሪ ያለ መሆኑን ሐስድ እንደዚሁ ወንድም ላይ ምቀኝነት እሱ ያገኘው በሚያገኘው ኸይር የሚከፋው ሰው አንድ ኸይር ስላገኘ የሚከፋ ከሆነ ቀልቡ የሚታመም ከሆነ ይህ እንግዲህ በጣም ከባድ ወንጀል መሆኑን እግረ መንገዱን ይጠቁመናል ከሁሉ በላይ ደግሞ እስላም ከክርስትና የሚለይበት ነው ዋናው ትልቁ ቁም ነገሩ ምንድነው ተውባ ያለውን ደረጃ ተውበት አድርጎ የተመለሰ እንደሆነ አላሁ ተዓላ እንደሚመራው ግን ሐስድ ምን ያለው ዑለሞች ጠብ እንኳን ካለ ይላሉ ጠብ እንኳን ካለ በሐስድ ከተቀላቀለበት ይሄ አይነት ጠብ በጣም ከባድ ነው ይላሉ ሐስድን እንደግረ መንገዱን አቡ ሀይደርን የመጀመሪያ ጥያቄ ሆኜ ልውረድ መሰለኝ ለግቻለሁ ካሁን በኋላ ማልመለስም ወደማይክ ጥያቄ ምንድነው ሐስድ የሚባል ነገር እንዴት ሊለቅ ይችላል የመጀመሪያ ጥያቄ ሆኜ ወርዳለሁ ኢንሻአላህ ሐስድ የሚባል ወይም ይሄ ምቀኝነት ወንድም ላይ አንድ ሰው ኸይር ቢያገኝ ምንድነው አብራራው በጉራግኛ ነው እንዴ አብራራው አቡ ሀይደር አንድ ቀን ጉራግኛው ጽፈለ ዛሬ ኦኬ አንተ ማለት ነው አንድ ቀን ጉራግኛ ጽፈለ ያላለውና ይሞክራል ብለ ከሆነ ይሄ ነው እና ሐስድ እንዴት ሊለቀን እንደሚችል ምክንያቱም በተለይ እኛ በአገራችን ሀበሻ ምቀኛ ነው ሀበሻ እንትን ነው የሚባል ነገር ብዙ ሐድ በቃ ወንድም ላይ መጥፎ ነገር እንዲሆን መመኘት ከምን የመጣ ነው ሌላው ቀርቶ ምን ይባላል እንጃ ጆክም ይሁን መስደሩን
ሰዎች ይባላል አንድ ነገር እንዲሰጣቸው የሆነ ነገር ሲመኙ ላንተ አንድ ነገር የሚሰጥ ለወንድምህ ሁለት ነገር የሚሰጠው ተመኝ ሲባል ይባላል አበሻ ይሁን ምን ይሁን ብቻ አላህ አለ ሲባል አንድ ወንድም ምን አለ ባካችሁ እኔ አንድ አይኔን አጥፍቶኛል ይባላል የወንድሙን ይጠፋ የፍቅኝነት በጣም ማለት ነው ምንም አክስ ያገኝ ሌላ ወንድም የሚተማ መሆኑ ይሄ ነው እንግዲህ ህስድ የሚባለው ማለት ነው ዋው ይቆራረጣል እንዴ እና የዚህ አይነት ህስድ በምን ሊሽር ይችላል ቀልባችን እንደዚህ ህስድ ያለበት ሰው ቀልቡ በምን ሊሽር ይችላል የሚለውን ትንሽ አቡ ሀይደር ብታብራራልን ኸይር ይመስለኛል አንደኛ ምክንያቱም ይሄ ብዙዎቻችን ጋር ካለ በዛው መድኃኒትም ሊሆን ስለሚችል ከትምህርቱም ዋናው መነሻ ትልቁ የኢብሊስ ወንጀልም ነውና እኔ የሚታየኝን አንድ ነጥብ ተናገረ ልውጣ በህስድ ላይ አንደኛ ህስድ ምቀኝነት ያለበት ሰው في عقيدته خلل አንደኛ በእምነቱ ላይ አቂዳው ላይ ክፍተት ያለበት ነው ይላሉ ዑለሞች ችግር ያለበት ነው لانه حسد ማለት የአላህን ቁድራ ነው እየተቃወመ ያለው ለምሳሌ እኔ አቡ ሀይደር ገንዘብ አላህ ሰጠው ሀብታም አደረገው እኔን ደግሞ ምስኪን አደረገኝ እኔን ለምሳሌ በዚህ ላይ አቡ ሀይደርን ሀብታም አደረገው ባለ ገንዘብ አውፋኝ እየተጣላው ያለው ከአቡ ሀይደር ጋር ሳይሆን ጠቤ ከማን ጋር ነው ከአላህ ጋር ነው ማ ቁድረት አላህ ከአላህ Subhanahu Wa Ta'ala ቁድራ ጋር ነው አላህ ለምን ሰጠው ይያልኩ ነው መስጠት የሚገባው ለኔ ነው እንጂ ለሱ ለምን ሰጠ ያለ ከአላህ ጋር ነው ስለዚህ ኢማኑ ራሱ ችግር አለበት ማለት ነው ምክንያቱም እኛ ማንኛውም ነገር ማንኛውም ውሳኔ قدر الله وما شاء فعل ነው ምንለው አላህ ወሰነ አላህ የፈለገውን ነገር ሰራ መባል ሲገባው አንድ ሰው ለምን ገሌ ይሄ ተሰጠው ለምን እንደዚህ ያገኘ ለምን እንደዚህ ምን ልዩ ስጦታ ተሰጠው አላህ ለምን ድል ጥሩ ድል ለምን ገጠመው ተብሎ የሚታመም ከሆነ በእስልምና ያ አላህ ይሰማ እንዴ ሆል በሉ ማይክ ፍሪ ብዙ አወራው መሰለኝ ያ በሃይደር ማይክ ፍሪ እንግዲህ ይቆራረጣል መሰለኝ ሰላም አለይኩም አቡ ሐላዊ የተቆራረጠ አስቸግሯል የቀደመው ምሳሌ ግን በጣም ይገርማል የተቆራረጠ ነበር ብዙዎች ይስሙት አላወኩኝም ሰው ተመኝ ሲባል ላንተ የሚሰጥህን እጥፍ ላንተ አንድ ከተሰጠ ለወንድምህ ሁለት እንዲሰጠው ሆኖ ምኞት ተመኝ ሲባል ከመቀኝነት የተነሳ አንዱ ምን አለ እባካችሁ የኔ አይን እንዲጠፋ እመኛለሁ አለ አንድ አይኑ ማለት ነው አንድ አይኔ እንዲጠፋ እመኛለሁ የወንድሙ ሁለት አይን እንዲጠፋ ማለት ነው ሱብሃንአላህ የሀበሻን መቀኝነት እንግዲህ በዚህ መልኩ ለመግለጽ ነው አላህ ከመቀኝነት ይጠብቀን على كل حال ወንድምህ ወይ እህትሽ አላህ በሚወደው በመልካም ኒዕማ የዲንም ይሁን የዱንያ መልካም ኒዕማ ላይ ሆና ወይም ሆኖ ከተመለከትን ከኛ የሚጠበቀው ማሻአላህ ማለት ነው ማሻአላህ ይህንን መልካም የምስራች ልንገልጽ ይገባል አንድ ሰው አዲስ ልብስ ሲለብስ እንኳን ከተመለከትን ነቢያችን አለይሂ ሰላቱ ወሰለም ዱዓ አድርጉለት ነው ያሉት ሁሌም ኢልበስ ጀዲደን ሁሌም አዲስ ልብስ ልበስ ወዒሽ ሐሚደን ምስጉን ሆነ ሁሌም ኑር ወሙት ሸሂደን ለጌታህም ሰማዕት ሆነ ሙት እንዴት አማረበት ብሎ እንቅልፍ ከማጣት ከየት ነው ያገኘው ባክ ሰርቆት ይሆናል እንዲህ ብሎ ሌላ ነገር ውስጥ ከመግባት ሸሪዓችን ያስተማረን ሁሌም አዲስ ልበስ ሁሌም ምስጉን ሆነ ኑር ሰማዕትነትን ተቀበለህ ሙት ይሄን ዱዓ ነው የምናደርገው ይሄ ትምህርት የትኛውም ዲን ውስጥ የለም
በነብያችን አለይሂ ሰላቱ ወሰለም ሸሪዓ ላይ ብቻ ካልሆነ በስተቀር እና አላህ ከምቀኝነት ይጠብቀን ምቀኝነት አደጋ ነው ምቀኝነት ስራን በጠቅላላ ያበላሻል አንዳንድ ሰዎች ምቀኝነትን ሲፈቱት ምን ብለው ነው የሚፈቱት ለሰውየው የደረሰው መልካም ነገር ወይም ኸይር ነገር እንዲወገድ መመኘት ነው ይላሉ ይሄ ብቻ አይደለም በርግጥ ዋናው የምቀኝነት አስሉ ሰውየው ያገኘው መልካም ነገር እንዲወገድ እንዲጠፋ መመኘት ቢሆንም ነገር ግን እንዲወገድ ባይመኝ እንኳን ለምን አገኘ ማለት በራሱ ሐስድ ነው ምቀኝነት ነው ለምን አገኘ ማለት ራሱ መጥፋት አለ መጥፋቱን ተመኘም አልተመኘ ለምን አገኘ የሚለው ብቻ እና ይሄ ትልቅ በሽታ ነው አላህ ይጠብቀን አይሻ እኮ እንደዚህ ደረሳት ሲባል ከድጃ ምን ማለት አለባት ማሻአላህ አልহামዱሊላህ ልትል ይገባል ጀማል ሲደርሰው አህመድም ይሄንኑ ምላሽ መስጠት አለበት አላህ የሻው መልካም ነገር ሆነ ማለት ነው ማሻአላህ ሲባል የደስታ መግለጫ አላህ የሻው መልካም ነገር ሆነ ነው የምንለው ስለዚህ ሌላ አይነት ባህሪ ለናሳያ ይገባል ቅድም እሺ የት ነበራችሁ ወረ ክርስቲያን ወገኖች ስለ አደም ሳስተምር ከባይብል ጋር አነጻጽሬ በጣም ተጽፎ ነበር ልክ አይደለም እንዲነው ትሉኝ ነበር ወዴት ሄዳችሁብን አሁን እና አዛብ ነው አዜብ ዘርፎ አንድ ጥያቄ ያለኝ ብሎ ነበር አሁን አለ ዘርፍ ያለ ናስኪ ወደ ማይክ አንተ ሁሌ መጻፍ ትወዳለህ በማይክ እስኪ ድምጽህን አሰማ ማይክ ፍሪ ሰላም ይሰማል ድምጼ እስኪ ከተሰማ አንዳንድ ይሰማል ኦኬ ታንክ ዩ አረ አቡ ሃይደር እኔ እንኳን ብዙ መጻፍ አልወድም ያው አንድ ነው የጻፍኩት ጥያቄ ልጠይቅ ፈልጌ ነበር ያልኩት ሌላ ብዙ የጻፍኩት ነገር አልነበረም አዎ እንግዲህ እኔ መጀመሪያ የምትነጋገሩበትን በርግጥ ከመጀመሪያው ስላልነበርኩኝ ያው መሃል ላይ ነው የገባሁት ግን ከቶፒኩ ጋር ይሄድ አይሄድ እርግጠኛ ባልሆንም እኔ ጥያቄ ስላለኝ ለመጠየቅ ፈልጌ ነው ከተቻለ ምልክት ስጠኝና ወደ ጥያቄው ልሂድ ለቀጥል ኦኬ ኦን ዘ ቶፒክ ማለት ቶፒኩ መነሻው ምን እንደሆነ እርግጠኛ ስላልሆንኩ ነው ልጠይቀውና ከቶፒኩ ጋር የማይሄድ ከሆነ ከቶፒኩ ጋር ስለማይሄድ ሌላ ቀንም መጠየቅ ይቻላል ምንም ችግር የለውም ኦኬ ታንክ ዩ በጣም አመሰግናለሁ እኔ የምጠይቀው ጥያቄ ነገሩ ከኢብሊስ ጋር በተያያዘ ነው እና በሱረቱ አልበቀራ ምዕራፍ 2 ቁጥር 34 ላይ እንዲህ ይላል ከ33 ጀምሮ ላንበውና አደም ሆይ ስሞቻቸውን ንገራቸው አለው ስሞቻቸውን በነገራቸው ጊዜ እኔ የሰማያትና የምድር ሩቅ ሚስጥር አውቃለሁ የምትገልጹትና ያንንም ትደብቁት የነበራችሁትን አውቃለሁ አላልኳችሁምን አላቸው ለመላእክትም እዚህ ጋር ነው አሁን የኔ ጥያቄ ለመላእክትም ስገዱ ባለን ጊዜ አስታውስ ሁሉም ወዲያውኑ ሰገዱ ኢብሊስ ወይም ዳቢሎስ ብቻ ሲቀር እምቢ አለ ኮራም ከካዲዎችም ሆነ ይላል እኔ አሁን የኔ ጥያቄ እዚህ ጋር ምንድነው ያው እንግዲህ ከዚህ በፊት ትምህርት ስታስተምር ኢብሊስ ወይንም ደግሞ ዲያብሎስ ከመላእክት እንዳልሆነና በአፈጣጠሩ ከጂኒዎች እንደሆነ ያው ስታስተምር ትምህርትን ሰምቻለሁ እኔ ጥያቄ እዚህ ጋር የሆነብኝ ነገር ምንድነው ያው ሁለት ናቸው ጥያቄዎቹ እንግዲህ ኢብሊስ ወይንም ዳቢሎስ መላእክት ካልሆነ ሳይታዘዝ ለምን እምቢ አለ ምክንያቱም ያው እዚህ ጋር እንደሚናገረው ለመላእክት ነው ትእዛዝ የተላለፈው መላእክት ናቸው እንዲሰግዱ የተነገራቸው ኢብሊስ ደግሞ መላእክት አይደለም ያው እንግዲህ ባፈጣጠሩም ባንተ ትምህርት አማካይነት ማለት ነው መላእክት ካልሆነ እምቢ ያለበት ምክንያቱ ምንድነው ምክንያቱም ከመጀመሪያው ጀምሮ እሱ አይደለም እንዲሰግድ የተጠየቀው ወይም የታዘዘው እንዲሰግዱ የታዘዙት መላእክት ናቸው መላእክት ሲሰግዱ እሱ ግን እምቢ አለ እምቢ ካለ ምንድነው ምክንያቱ አንድ መላእክት አይደለም ብለናል እንግዲህ መላእክት ካልሆነ እምቢ ያለበት ምክንያቱ ምንድነው
ሁለተኛ ከዚህ ጋር በተያያዘ እዛው ላይ ወረድ ይልና ወደ መጨረሻው አካባቢ ወዲያውኑም ሰገዱ ኢብሊስ ወይም ዳቢሎስ ብቻ ሲቀር እምቢ ያለ ኮራ ሚልና ከካሃዲዎችም ሆነ ይላል። እንግዲህ አሁን ይሄ ከካሃዲዎችም ሆነ የሚለው ቃል ምንን ያመለክታል? ከዚህ በፊት ክህደትን የፈጸሙ ፍጥረታት እንዳሉ ማለት ከዚህ በፊት ክህደት የፈጠሩ ፍጥረታት መኖራቸውን ያመለክታል። እንግዲህ ከኢብሊስ በፊት ክህደት የፈጸሙ ፍጥረታት እነማን ናቸው ወይም ደግሞ ምንድናቸው የካዱበትስ ምክንያት ነው? ከዛ በተረፈ ያው አያይዘ ይሄ ኢንፎርሜሽን ነው የምጠይቀው ጥያቄ አይደለም። ስለ መላእክት አፈጣጠር የሚናገር ምክንያቱም እኔ የተወሰኑ ፓርቱን አንብቤ ላገኝ ስላልቻልኩኝ አንተ ስለነሱ አፈጣጠር የሚናገርበትን ፓርት ብትነግረኝ ደስ ይለኛል። ለማንኛውም ለድድሉን ስለሰጠኝ በጣም አመሰግናለሁ። ማይክ ፍሪ ነው። ያው ከቶፒኩ ጋር ከሄደ መልሰው ከቶፒኩ ጋር ካልሄደ ምንም ችግር የለውም። ሌላ ቀን ተመልሼ መጠየቅ እችላለሁ። ታንክ ዩ። ኦኬ ዘርፉ በጣም እናመሰግናለን። ጥሩና ወሳኝ እንዲሁም ተፈታታኝ ጥያቄ ነው የጠየቀው። ያው ታሪክ ጀምረን የነበረው ስለ አደምና ሐዋ አፈጣጠር ነው። በቁርአን የተቀመጠውን እውነታና እንዲሁም ባይብል ላይ ምን ይመስላል ብለናል። እግረ መንገድ ግን መላእክትና ጂኒዎችን አንስተናቸዋል። ከኖግ የተገኘ ሰሊጥ አብረህ ተወቀጥ ነው የሚባለው። አንተም ቤዝድ ኦን ዛት ጥያቄ ጠይቀሃል። ከመጀመሪያው ጥያቄህን እንነሳ። ያው ቅዱስ ቁርአን የአማርኛ ትርጉሙን አንብበህ ነው ጥያቄ ያነሳው። እስኪ እኔም የአማርኛ ትርጉሙን ልክፈትና ምላሹን ልስጥህ። ተከታተለኝ። ምዕራፍ 2 ቁጥር 33 ላይ ነው ያልከው። ጌታችን አምላካችን አላህ ወያ አደሙ አንቢሁም ቢአስማኢሂም አለው። አደም ሆይ ስሞቻቸውን ንገራቸው አለው። فلما انبأهم بأسمائهم ስሞቻቸውን በነገራቸውም ጊዜ ይላል። የማን የነገራቶችን ሁሉ ስም ማለት ነው። قال ألم أقل لكم ጌታቸው አላህ ምን አለ? አላልኳችሁም ነበርን? إني أعلم غيب السماوات والأرض እኔ የሰማያትና የምድርን ሩቅ ምስጢር አውቃለሁ ብዬ አልነገርኳችሁምን? ወአዕለሙ ማ ኩንቱም ተብዱነ ወማ ኩንቱም ተክቱሙን ይፋ የምታደርጉት የምትገልጹትና የምትደብቁትን እንኳን አውቃለሁ አላልኳችሁም እንዴ አላቸው። ቀጥሎ ነው እንግዲህ ወኢዝ ቁልና ሊልመላኢከቲ ስጁዱ ለመላእክት ለአደም ስገዱ ባልነ ጊዜ አስታውስ ይላል። ለመላእክትና ለሰይጣን አላለም፣ ለመላእክት ነው ስያሜው እዚህ ጋር የተጠቀሰው። አሁን አንደኛው ጥያቄ እዚህ ጋር ነው። ፈሰጀዱ መላእክት በጠቅላላ ሰገዱ ኢላ ኢብሊስ ወይም ዲያብሎስ ብቻ ሲቀር አባ ወስተክበር እምቢ ያለ ኮራ ወካነ ሚነል ካፊሪን ከካሃዲዎችም ሆነ ይላል። አንደኛው ጥያቄ ኢብሊስ ብቻ ሲቀር አለ። መቼ ታዘዘና ነው እሱ ነው ባጭሩ ያንተ ጥያቄ። ዘርፉ እንደዛ ነው አይደል? ጥያቄውን ቅድሚያ ላረጋግጥ። ኢብሊስ ብቻ ሲቀር ይላል። ቀድሞ ነገርስ መች ታዘዘ? ትእዛዙ የመጣው ለመላእክት እንጂ ለኢብሊስ አይደለም። እሱ ደግሞ መልአክ ነው እንዳንለው ባፈጣጠሩም በምኑም ከነሱ ይለያል። ስለዚህ መልአክ ካልሆነ ትእዛዙ ለመላእክት ከመጣ እሱ ብቻ ሲቀር ብሎ መጠራቱ እንዴት ነው? እንደዛ ነው ጥያቄው። ዘርፉ ይሰማል ኢንሻአላህ። አቡ በስማ ምን ነው ይሰማል? ለምንም ቢያለ ኦኬ፣ ለምንም ቢያለ ነው እንዴ? መቼ ታዘዘ እኮ ያልክ መሰለኝ። ለምንም ቢንዳለ ነው ማወቅ የምትፈልገው? ቅድም እኮ መች ታዘዘ ትእዛዙ ለመላእክ ነው የመጣው ስላልከኝ ነው። እስቲ አንዴ አጠር አድርገህ ድጋሚ ጠይቀኝ። ማይክ ፍሪ። ኦኬ ይሰማለሁ? እስኪ ከተሰማው አንዳንድ ይሰማለሁ? ኦኬ ኦኬ እሺ፣ ሐሳቡ ትክክል በዛ ሄዳል። ግን እኔ አሁን ትእዛዙ የመጣው ለመላእክት ነው።
ያው በእስልምና ትምህርት ደግሞ ዲያብሎስ ወይም ደግሞ ኢብሊስ ከመላእክት ምድብ ወይ ደግሞ ከመላእክት ፍጥረት አይደለም። አንድ ማለት መላእክት ካልሆነ ሳይታዘዝ ለምን እምቢ አለ? ምክንያቱም እሱ መላእክት አይደለም ነው የሚባለው። መላእክት ካልሆነ ደግሞ ትእዛዙ ሲመጣ የመጣው ለመላእክት ነው። እምቢ ያለበት ምክንያቱ ምንድነው? እምቢ ያለበት እሱ መላእክት አይደለም። መላእክት ካልሆነ ደግሞ ለምን እምቢ አለን ያልኩት ከዛ እንደዛ ነው አባባሌ። እንግዲህ ምናልባት አሁን ግልጽ ይሆናል ይመስለኛል። አይ ሆፕ ማይክ ፍሪ ነው። ኦኬ ዘርፉ አልተለያየንም ብዙም እዛው ነጥብ ላይ ነህ። ጥሩ ለምን እምቢ አለ ካልክ አላህ ስገድ ሲለው ኩራትና አመጽ ይዞት እምቢ አለ። መቼ ስገድ አለው? ስገዱ የተባሉት መላእክት አይደሉም ወይ? እሱ ደግሞ መልአክ ስላልሆነ እምቢ አለ መባሉ ትርጉም አልባ ነው የሚሆነው። እምቢ አለ የሚባል አካል የሚታዘዝ ሲሆን ብቻ ነው ትርጉም የሚኖረው። አድርግ ተብሎ ሲታዘዝ ከዛም እምቢ ሲል እምቢታው ትርጉም አለው። ያልታዘዘ አካል ግን እሺ ያለ እምቢ ያለ መባሉ ትርጉም አልባ ነው። አሁን ያንተን ጥያቄ እያሳመርኩ ነው ማቀርበው። ስለዚህ ትእዛዙ የመጣው ለመላእክት ከሆነ እሱ ከመላእክት ግሩፕ ካልሆነ እምቢ ያለ መባሉ ራሱ ትርጉም አልባ አይደለም ወይ ነው ጥያቄህ? እንደዛ አይደል? አሁን ስልክ ነኝ። መጀመሪያ ያንተን ጥያቄ ማግኘቴን ነው የምፈልገው። ያ አመሰግናለሁ። በጣም ጥሩ። አሁን ላንተ መሰጠህ ምላሽ ምንድነው? መላእክት ስገዱ እንደተባሉት እሱም ታዞ ነበር። እሱም እንዲሰግድ ታዞ ነበር። የሱን መታዘዝ እንዳልከው በዚህ ምዕራፍ 2 ቁጥር 34 ላይ አናገኘው። ሃው እንዴት እንደሆነ ልነግርህ ነው። ምዕራፍ 2 ቁጥር 34 ላይ አላገኘነውም። ወደ ምዕራፍ 7 እንሂድ እስቲ። ቅዱስ ቁርአን ትርጉም ያውጃለው ስላልክ ተከታተል። እንግዲህ መታዘዙን የሚገልጽ ከዛ ላሳየህ። ምዕራፍ 7 በቅዱስ ቁርአን ቁጥር 12 ሱረቱል አዕራፍ ገጽ 101 ማለት ነው በአማርኛው ቅዱስ ቁርአን ተረጓሜ። አላህም ምን አለው? ተከታተለኝ። ማ መናአከ አን ተስጁደ ኢዝ አመርቱክ። አላህ ምን አለ? ባዘዝኩህ ጊዜ ከመስገድ ምን ከለከለህ አለው። ተመልከት፣ ባዘዝኩህ ጊዜ ኮማንድ ተደርጓል፣ ታዟል ማለት ነው። ባዘዝኩህ ጊዜ ከመስገድ ምን ከለከለ? ኢዝ አመርቱክ አን አላ ተስጁድ ماذا يقول ربنا في سورة الأعراف؟ اوكي قال ما منعك ألا تسجد. جزاك الله. كمسجد كلكله من دنو إذا أمرتك بعززكه جزي قال من على أنا خير من أني كسو بلاج نين على أني كسو بلاج نين خلقتني من نار كأسات فتركين وخلقته من طين السن كتكا فتركو كأني لم ينس فطور على سجدن بمالت تأذازون تاسه أهون إبليس انبيتا ترجم منورو تازونو مالتنو سلزي ظرف وغني تازوال مالتنو ምዕራፍ 2 ላይ መታዘዙን በጥቅሉ ታገኘውም ዘርዘር ባለ መልክ አግኝተኸዋል። ይሄ ዘርዘር ባለ መልክ ነው። ሁለተኛ እንደ ቋንቋ ትርጉም ራሱ ምዕራፍ 2ም የኢብሊስን መታዘዝ ይገልጽልሃል። ተመለስ ወደ ምዕራፍ 2 ቅድም ወደ አነበብከው። እንደው ምናልባት ወርድ ባይ ወርድ ቃል በቃል ኢብሊስ መታዘዙን ከምዕራፍ 7 ላሳይህ ብዬ እንጂ ምዕራፍ 2 ራሱን ችሎ የኢብሊስን መታዘዝ የሚገልጽ ነው። ምን አለው 34ኛው ላይ ባነበብከው አማርኛ ለመላእክትም ለአደም ስገዱ ባልን ጊዜ አስታውስ፣ ሁሉም ወዲያውኑ ሰገዱ ኢብሊስ ብቻ ሲቀር እምቢ አለ ይላል። እምቢ አለ የሚባለው በቋንቋ ውስጥ ትርጉም የሚኖረው ራሱ መቼ ነው? በራሱ ቃሉ አመልካች አይደለም። ለምሳሌ እዚህ ሩም ውስጥ ላሉ ሰዎች ልበልህ ሲምፕል ኤግዛምፕል ልጠቀም።
ዘርፉ እምቢ አለኝ አልኳቸው ዘርፉ እምቢ አለኝ ብዬ ብቻ ነገርኳቸው ሁሉም ምን ይረዳል የሆነ ነገር እንዳልኩ ይረዳል አይደል ስለዚህ ምን ይላሉ ምን ብለኸው ይላል ግማሹ ምን አዘኸው ምን ልከኸው ይሄንን ሁሉም ሰው የሚረዳው ነው እምቢ አለኝ የሚለው ቃል በራሱ ከእምቢታው በፊት የሆነ ነገር ግልጽ ነው ራሱ ቋንቋው አመልካች ነው እምቢ አለኝ ማለቱ መባሉ በራሱ መታዘዙን አመልካች ነው እንደ ቋንቋ ይሄንን ተረዳ መቼ የሚያከራክር ነጥብ አይመስለኝም በየትኛውም ቋንቋ ስለዚህ እዛ ጋር 7 ላይ በግልጽ ታዘዘ ይላል 2 ላይ ደግሞ በውስጥ ታዋቂነት ይናገራል ማለት ነው እምቢ አለኝ አዝዤው መክሬው ልኬው እንዲብየው ብዙ ትርጉሞች አሉት አንዳንድ ጊዜ ምነው አባቶች ሲናገሩ አትሰማም ልጄ እኮ እምቢ አለኝ ይላል እንዴ ምን ማለት ነው ታዲያ ሰው የሚረዳው እምቢ የሚለውን ቃል ተናገረኝ የሚለውን ነው እንዴ ልጄ እምቢ አለኝ ሲባል ማስቸገሩን አይደል በቃ መከረው ተው ይሄን ነገር አታድርጋለው እምቢ እንዳለው ያሳያል ምክሩ የታለ ትእዛዙ የታለ የሚለውን ቃል ግን ከአባት እስከንሰማ ድረስ እምቢ አለኝ የሚለውን ትርጉም አልባ እናደርገውም በራሱ ገላጭ ነው እምቢተኝነቱ እና ዘርፉ ወገናችን ይሄን ተረዳልኝ እሺ ወደ ሁለተኛው ጥያቄ ልግባ ከካሃዲዎችም ሆነ ከሱ በፊት ካሃዲ መኖሩን ይጠቁማል ወዳልከውስ ልግባ ዘርፉ ወገኔ ተስማምተናል በዚህ ወደ ሁለተኛው ጥያቄ ልግባ ዘሩ አለህ ወይ ሞር ክላሪፊኬሽን ይሄን ጥቅስ በተመለከተ እንግዲህ ኡስታዝ አቡ ሐላዊ ማይክ መያዝ ከቻልክ እስቲ በማይክ አብራራው እኔ ከሁለቱ ውጪ ሞር ማድረግ አልችልም እንግዲህ ዘርፉ ያው ያቀሜን ሰጥቼሃለሁ ያለውን የሰጠን ፉጋ ይባላል አንድ እንቢተኝነቱን ሁለት መታዘዙን በሁለት መንገድ አሰረዳሁ በሌሎች ማዕራፎችም እሺ ጀዛከላሁ ይስበር መታዘዙን የሚገልጹ አሉ በርግጥ ተደጋጋፊ ማስረጃ ለመስጠት ካልሆነ በስተቀር ሶስተኛ ወይ ብዬ ላንተ ሌላ ማቀርብልህ የለም ወደ ማዕራፍ 15ን ብንሄድ ያንኑ ሐሳብ የሚገልጽ ጥቅስ ነው የምናገኘው እና ማዕራፍ 15 ቁጥር 32 ሱረቱል ሂጅር ማዕራፍ 15 ቁጥር 32 እሺ ማይክ ትይዛለህ ዘርፍዬ አንዴ ልጨርስልህ ብዬ ነው ማዕራፍ 15 ቁጥር 32 ላይ ምን ይላል ጌታችን 32 قال يا ابليس انت ابليس ሆይ አለው ማለከ ደግሞ ላንተ ምን አለ አላ ተኩነ مع الساجدين ከሰጋጆች የማትሆንበት ምን ምክንያት አለ በማለት ጌታችን በዚህ ቅዱስ አንቀጽም እንዳዘዘው ይገልጽልናል ማለት ነው እስኪ ሌላም ቦታ እንሂድ ወደ ማዕራፍ 18 ጥያቄዎች ከተደረደሩ ምናልባት ማስረጃው እየተነከረ ሊሆን ይችላል እሺ 18:50 ላይ መሰለኝ ሱረቱል ካፍ ይህንን ሐሳብ የሚገልጽ ቢስሚላህ አው ተከታተለኝ ቁጥር 50 ደግሞ ምን ይላል ማዕራፍ 18 ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም መላእክትን ለአደም ስገዱ ባልን ጊዜ አስተውሉ ባልን ጊዜ አስታውሱ ፈሰጀዱ ሁሉም ሰገዱ ኢላ ኢብሊስ ብቻ ሲቀር ካነ ሚነል ጂን ከጂኒዎቹ ነበረ ፈፈሰቀ አን አምሪ ረቢህ ይኸው አየኸው እዚህ ጋር and he broke the command of his lord አለ the command of his lord command ነበረ ማለት ነው ከጌታው ትእዛዝ አመፀ ከጌታው ትእዛዝ ወጣ ይላል ታዞ ነበር ማለት ነው መታዘዙን ከዚህ ቅዱስ አንቀጽ ማግኘት እንችላለን ማለት ነው ይሄም ማጠናከሪያ ሊሆን ይችላል ነው ምዕራፍ 38 ቁጥር 75ም እንደዚሁ ፔስት አድርጉለት ምዕራፍ 38 ቁጥር 75ም ቃለ ጌታችንም አለው
ያ ኢብሊሱ በማይክ ጠይቁ መጠየቅ የምትፈልጉ አንተ ኢብሊስ ሆይ ማ منعك ان تسجد لما خلقت بيدي በሁለት እጆቼ ለፈጠርኩት ነገር የከለከለ ምንድነው አለው ቁጥር 75 ላይ አስተክበርተ ኮራህን አም ኩንተ ሚን العالين ወይስ መጀመሪያም ከትቢተኞቹ ነበር ካለው ስለዚህ ይሄ የሚያሳየው መታዘዙን ነው እስኪ ዘርፉ ማይክ ያዝና እንዴ ላዳምጥ ሐሳብህን ማይክ ፍሪ ሰማለሁ እስቲ ከተሰማው አንድ ሰማለሁ ኦኬ ታንኪዩ አመሰግናለሁ እኔ ወደ ዋናው ወደ መጀመሪያው ወደ ተነሳውበት ፖይንት ልነሳ ማለት እንግዲህ አሁን ዋናው የመጀመሪያው የነገሮች ሁሉ መነሻ አሁን አንተ የምትነግረኝ ሁሉ ነገሮች ከተፈጠሩ በኋላ የሆነውን ነገር ነው ማለት አሁን ቅድም የጠቀስካቸው ሱራዎች የመጀመሪያ መነሻው የሆነው የሱራ 2 ቁጥር 34 ነው ምክንያቱም መጀመሪያ ትእዛዙ ከመጀመሪያው ትእዛዝ የመጣው እዛ ጋር ነው ለመላእክትም ስገዱ ኦኬ ለመላእክትም ለአደም ስገዱ ባለን ጊዜ አስታውስ ሁሉም ወዲያውኑ ሰገዱ ኢብሊስ ወይንም ዳቢሎስ ብቻ ሲቀር እምቢ አለ ኮራም ከካሃዲዎችም ሆነ ይላል አሁን አንተ እንዳገላለጽ እንደገባኝ ያው እምቢ የሚለው ነገር ራሱ መታዘዙን ያመለክታል ነው የምትለኝ እምቢ የሚለው ቃል በራሱ እሱ እንደመታዘዙን ያመለክታል እያልከኝ ነው ግን እዚህ ጋር ስፔሲፊክ የሆነ ነገር አለ ስፔሲፊክ የሆነ ነገር ምንድነው መጀመሪያ አላህ መልእክቱን ሲያስተላልፍ ለማን ነው ያስተላልፈው ለመላእክት ብሎ ነው ያስተላልፈው መልእክቱ ሲተላለፍ ከመጀመሪያው ከመነሻው ለመላእክት ብሎ ነው የተላለፈው ስለዚህ አሁን እንዴት አድርጎ ነው ከማለት ይሄ ትእዛዝ ከኢብሊስ ጋር ሊገናኝ የሚችለው ምክንያቱም ስፔሲፊክ ባይሆን ኖሮ ኦኬ ምንም ብዙም ላይጨቃጭቅ ይችላል ነበር ግን የተገለጸ ስም አለ ወይም ደግሞ ትእዛዝ የተላለፈላቸው ግሩፖች አሉ እነኛ መላእክት ናቸው ግን መላእክት ካልሆኑ ማለት ከመላእክት ውጪ ትእዛዙ አይመለከታቸውም እና ኢብሊስ ደግሞ ያው ከነዛ ውጪ ስለሆነ እምቢ ሊያስብለው ወይም ደግሞ እሺ ሊያስብለው የሚችለው ምንም ነገር የለም ምክንያቱም እሱን አይመለከትማ ከመጀመሪያው ትእዛዙ ያው ቅድም እንትን ያይጠቀስካቸው ጥቅሶች ያው ከዚህ በኋላ የተፈጠሩ ነገሮች ናቸው ማለት እምቢ ካለ በኋላ ስለተፈጠረው ነገሮች በቀጥታ ሲናገር እንጂ አዝጄ እንዴት እምቢ አልክ አይደለም ግን እምቢ ካለ በኋላ የተፈጠሩ ነገሮችን የሚያመለክት ነው እና አሁን ያው እንግዲህ ምናልባት እንደመልስ ይሆናል ብለ ያው ካቀረብከው በርግጥ ሊሆንም ይችላል እንግዲህ መቀበልና አለመቀበሉ ያው የኔ ፈንታ ነው ግን ከመነሻው ፖይንቱ ስናየው ስገዱ የተባሉት መላእክት ናቸው እሱ ደግሞ መላእክት ካልሆነ በዚህ ትእዛዝ ውስጥ ምንጭራሽ መካተትም የለበትም እንዲም አላለም መካተትም የለበትም እና እኔ ይሄንን ለማለት ብዬ ነው እንግዲህ ተጨማሪ ማብራሪያ ካለ ያው ማብራሪያ ለማንኛውም አመሰግናለሁ ሰማለሁ እስቲ በቀጥልበት ከዛ ሳልወርድ አንደኛን ቅድም ስለ መላእክት አፈጣጠር ማለት ቦታውን የምትጠቅ ማለት ስለ መላእክት የሚናገረውን ፓርት ቦታውን የምትጠቅመኝ ከሆነ ደስ ይለኛል በዛው ከዛ በተረፈ አንድ ሌላ ጥያቄ አለችኝ ጊዜ ካለ እሷን አነሳለሁ እስከዛው ግን ያው ተጨማሪ ማብራሪያ ሰጠኝ ቴንኪዩ ማይክ ፍሪ ነው ኦኬ ዘርፉዬ አሁን እስኪ ደግሞ ባነሳው ሁለት ማስተካከያ ልስጥ አንደኛ ወደ ምዕራፍ 7 የጠቀስክልኝ ጥቅስ ጉዳዩ ከተጠናቀቀ ከጥፋት በኋላ የተከሰተን ክስተት የሚናገረውን ታሪክ ነው ገና ከጅማሬው ያለው ምዕራፍ 2 ያለው ነው ብለኸኛል አንደኛው ሚስ አንደርስቱድ ይሄ ነው ዘርፉዬ ቁርአን አንድ መጽሐፍ ነው ሁለት ወይ ሶስት መጽሐፍ አይደለም በአንድ ነብይ ላይ ነው የወረደው አንተ አሁን እንደ ባይብል ወስደኸዋል ማለት ነው ዘፍጥረት ላይ የተጠቀሰ ታሪክና ትንቢተ ኢሳይያስ ያለው አንድ አይደለም ዘፍጥረት ላይ በወቅቱ ስለነበረ ክስተት ነው ኢሳይያስ ላይ ያለው ከጊዜ በኋላ የሚሆን ነው ቁርአን ግን አንድ መጽሐፍ እኮ ነው ግዴታ ከምዕራፍ 2 መጀመር አለብህ የሚል ነገር የለም ቅዱስ ቁርአን ስለ አንድ ሰው ታሪክ ሲነግረን ልክ እንደ ልብ ወለድ መጽሐፍ ያ ሰው የተወለደ መቼ ተወለደ ህፃንነቱን እንዴት አደገ ከዛ እንዴት አረጀ ትዳር መሰረተ እንዴት ሞተ አይልም ይሄ ተረት ነው ቀረኮ ራሱ ይሄ ራሱ ቀረ ትልቅ ፕሮብሌም ነው መጽሐፍ እንኳን ዛሬ እንደዚህ የሚጽፉ መጽሐፍቶች ራሱ ነንሴንስ ናቸው ሰውን ሰስፔንስ አያደርጉትም ቁርአን የራሱ የሆነ ስታይል አለው ቁርአን የራሱ የሆነ አካሄድ አለው ስለዚህ ግዴታ ከምዕራፍ 2 መጀመር አለብን የሚባል ቋንቋ አይሰራም አንተ በባይብል መነጽር ስለመጣህ ነው ዛሬ እንደዛ ብለህ ያነሳኸው
የትኛው ነው ዛሬ እንደዛ የሚሰው? ፊልሞች እንኳን ሲስቡ ራሱ መጀመሪያ መግቢያ ላይ ከመሃል ቀንጨብ እያደረጉ ለናሙና እያሳዩ አይደለ እንዴ ወደ ውስጥ ግቡ የሚሉት? ከልደት እስከ ሞት የሚል አይነት መርህ ቁርአን አይከተልም። የራሱ የሆነ ውብ ያጻጻፍ መንገድ አለው። የታዘዙት መጀመሪያ ሱራ 2 ነው ይለኛል። ኧረ ዘርፉ ባክህ እንደዛ አትበለኝ። ቁርአን እኮ አደምንና መላእክት እኮ ሲታዘዙ እኮ ቁርአን በወቅቱ እኮ አልወረደም። ቁርአን ዛሬ ላይ ነው የወረደው። እባክህ ለመረዳት ሞክር። መጀመሪያ የታዘዙት አትበል። ቁርአን ታሪኩን ነው የሚነግረን። ታሪኩን ሲነግረን በምዕራፍ 2 ጠቀሰው፣ ምዕራፍ 7 ላይ ጠቀሰው፣ ምዕራፍ 15 ላይ ጠቀሰው፣ ምዕራፍ 38 ምዕራፍ 18 ጠቀሰው እንጂ መጀመሪያ የታዘዙት ሱራ 2 ነው ማለት አትችልም እባክህ። እና በዚህ አይነት ሚስ አንደርስቱድ በሆነ አቅጣጫ አትሂድብን አልኩ። ሁለተኛ ደግሞ ምዕራፍ 2 እንኳን ቢሆን አልኩህ እኮ ወገኔ እምቢተኝነት ብቻውን ገላጭ ነው ብዬ ነበር። ምን አልከኝ? ለመላእክት ባልን ጊዜ አስታውስ ይላል እና እሱ ትእዛዙ አይመለከተውም አልክ። እንዴት ነው ማይኖሪቲ ማጆሪቲ ውስጥ ይካተታል የሚለውን በአረብኛው ላ ሁክመ ሊናዲር ይባላል። ማይኖሪቲ አይጠራም ከማጆሪቲ ጋር። ይሄን ቋንቋ ይሄን ህግ ካወቅ አሁንም በሩሙ ምሳሌ ልስጥህ። ሩማችን ውስጥ ስንት ሰው አለ? እስኪ ይሄንንም አሁንም ልንገራችሁ። ስንት ሰው አለ? 450 ሰው አለ። ማሻአላህ 449 ወንዶች ናቸው። 449 ወንዶች ናቸው። አንዷ ብቻ ሴት ነች። ስለዛሬ የሩም ገጠመኝ ስናገር ማይክ ላይ ወጥቼ ምን ነው ዛሬ ሁላችሁም ወንዶች ሆናችሁ አልኩኝ። ሁላችሁም ወንዶች ሆናችሁ ማለት ኧረ ተሳስተሃል አንድ ሴት አለች ወይም ዋሽተሃል ያሰኛል እንዴ? ዋሽተሃል ያሰኛል? አያሰኝም። ወደ አቬሬጅም ስትከቱት ቦታ የለውም። አንድ ኢብሊስ በነዛ ሁሉ ሚሊዮንና ቢሊዮን መላእክት መካከል መኖሩ ለመላእክትና ለኢብሊስ ባዘዝኩ ጊዜ ብሎ መናገሩ ትርጉም አልባ ነው አይባልም። እሱ ማይኖሪቲ ነው፣ ተካቷል። ኦሬዲ ማጆሪቲ ውስጥ ገብቷል። ባፈጣጠሩ እነሱን ባይሆንም በአምልኮ ስርዓቱ ግን እዛ ውስጥ ነበር። ስለዚህ ተጠቅልሎ ለመላእክት ትእዛዙ መጣ አለ። ኦንሊ ግን አላለም። ኦንሊ ብቻ ብሎ ግን አልተናገረም ጌታችን። እና እባክህ አንዳንድ ጊዜ ቋንቋ አጠቃቀምም ይግባህ ዘርፉ። ለክርክር ሳይሆን እውነትን ለመረዳት ነው መምጣት ያለበት። እና ይሄንን በብዙ ምሳሌ ልሰጥህ እችላለሁ። በብዙ ምሳሌ አንተ በአንድ ቀበሌ ውስጥ የሚኖሩ 3000 ሰዎችን አይተህ 2999 ሁሉም አይናማ ቢሆኑ አንድ ሰው ብቻ እውር ብታገኝ እዛ ቀበሌ የሚኖሩት እኮ ሁሉም ጤናማ ናቸው ብለህ አትናገርም ማለት ነው በአንተ አነጋገር። ይሄ ደግሞ የቋንቋ ህግን ራሱ ያፈርስብሃል። እና ትንሽ አሰብ ያደረግን። ስለዚህ ቁርአን ራሱን ችሎ የቆመ መጽሐፍ ነው። ግልጽ ነው በራሱ ቋንቋው። እምቢ ያለ መባሉ በራሱ መታዘዙን ነው። ስለ መላእክት አፈጣጠር ደግሞ ከቁርአን ምንጭ ብትነግረኝ ብለህ ነበር ቅድም። እግረ መንገድ ዘርፉ አለ። መላእክት ከምን ተፈጠሩ የሚለውን በቁርአን ውስጥ ሳይሆን ኢማሙ ሙስሊም በዘገቡት ሐዲስ ውስጥ ነው እኔ ማቀው። ቁርአን ላይ አላውቅም። እንግዲህ እስከዛሬም አላገኘሁም። ያገኙ ወንድሞች ወይ እህቶች ካሉ ሊነግሩህ ይችላሉ። በሐዲስ ላይ ነው ኢማሙ ሙስሊም በዘገቡት ሐዲስ አይሻ ረዲየላሁ ዐንሃ የነብዩ ባልተቤት የምእመናን እናት መልካም ስራውን አላህ ይወደድላት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ አለች። ምን አሉ? ኹሊቀቲል መላኢከቱ ሚን ኑር፣ መላእክት ከኑር ከብርሃን ተፈጠሩ አለች። ይሄንን ሐዲስ ነው ያስኩት። ቁጥሩን ትነግረኛለህ? ኦኬ ሻሚላ የለኝም። አሁን ቁጥሩን በምን ላውጣለህ? አቡ ሐላዊ ሻሚላ ይዘሃል? ቁጥሩን የምታስታውስብ ስንተኛው ሐዲስ ላይ ሊገኝ እንደሚችል አቡ ሐላዊ በቅርብ ታውቀዋለህ?
ቆይ እስኪ እዚህ ላይ አንድ ኪታብ ልመልከትለት ኢንሻአላህ የሚናገር ከሆነ ኦኬ አቡ ሐላዊን ፈልግለት I will give you ጀዛከላህ ሀቢቢ እስከዛ እጅ ማውጣት የምትፈልጉ ትችላላችሁ ማይክ ፍሪ ፋክት ወርድ ሰላም አለይኩም ወራህመቱላሂ ወበረካቱ ያውኔ አንድ ጥያቄ ያለኝ ከዛ በፊት ግን ኢልቢስ ራሱ እኔን ከኑር የፈጠርከኝ ብሎ የሚናገርበት አለ አይደል እንዴ ኡስታዝ አቡ ኸይደር ኢልቢስ ራሱ ከመረገሙ በፊት አይ እንትን አይልም ኦኬ የኔ ጥያቄ ምንድነው እንግዲህ በዚሁ በስም በማውጣቱ ጉዳይ ላይ በቁርአናችንም ላይ ኢልቢስ የሚናገረው ማለት የተረገመበትና የተፈተነበት ሁኔታ ነበረ መጽሐፍ ቅዱስ ላይ እንደዚሁም ምን የሚል ነገር አለ በጄኔሲስ ማለት ነው ጄኔሲስ ይሄንን ቁጥር ማለት ነው አንድ ጊዜ ፓስት ላድርገው ጄኔሲስ ላይ ምን የሚል ነገር አለ ጄኔሲስ 2:19 እንዲሚል ነገር አለ ምን ይላል እግዚአብሔር አምላክ የምድር አራዊትና የሰማይ ወፎችን ሁሉ ከመሬት አደረገ በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ሰሙ ያው ሆነ ይላል እና የኔ ጥያቄ እንግዲህ እዚህ ላይ ክርስቲያኖች ካላችሁ የዚህ የስም አወጣጥ ሁኔታ እግዚአብሔር ራሱ እንዳልሰየመውና አባታችን አደም ወይንም አዳም የምትሉት እንዳወጣላቸው ነው እዚህ ላይ የሚታየው ግን የዚህ የስም አወጣጥ በቁርአናችንም ላይ እንዳለ ሆኖ ግን በድጋሚ የምትችል ከሆነ የዚህ የስም አወጣጥ በተለይ ሰይጣን እርኩስ መንፈስ ከገነት ሊወጣ የቻለበትን ምክንያት እንደው በበለጠ ብታብራራልኝ የሚል ነው እንግዲህ በመጽሐፍ ቅዱስ ላይ ያው ተጠቅሷል የሰዎችን የአራዊቱን ሁሉ ስም ያወጣው አባታችን አደም እንደሆነ እና ከኢልቢስ ጋር ይህ ሰዎችን ዕውቀቱን ማለት ነው የሰው ልጅ በተለይ አባታችን እኛ የሰው ልጆች በዕውቀት ምን ያህል እንዳከበደንና መላእክቶች ሁሉ ለኛ እንዴት ሊሰግዱ እንደቻሉና በድጋሚ እንደዚሁም እርኩስ መንፈስ ወይንም ሰይጣን ከገነት ሊባረር የቻለበት እንደው አጠራ አድርገህ እንደው ከዚህ ጋር በተያያዘበት ነግረኝ የሚል ነው ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ፋክት ወርድ አንተ ከባይብል ነው ይሄንን የፈለከው መሰለኝ ፋክት ወርድ ያ ከሆነ መጀመሪያ ባይብል ይሄን ጉዳይ በተመለከተ ዝርዝር መረጃ አይሰጥህም ቦዝ የእስልምናው እኮ ተነገረ አይደል እንዴ ቅድም በትምህርት መልክ ተሰጠ መጽሐፍ ቅዱስ አንድ ሰይጣን ከምን እንደተፈጠረ አይናገርም ሁለት የት ነበር የሚኖረው አይናገርም ሶስት ጀነት ውስጥ ነው ብሎም አይገልጽም እነሱ የሚያምኑት እንደ እግዚአብሔር የመሆንን ሐሳብ በልቡ ሲያሳድር ነው የተባረረው ዘርፉ ወገኔ ይሰማሃል የሐዲሱን ቁጥር አግኝቼልሃለሁ ዘርፉ ወገኔ ኦኬ ኢማሙ ሙስሊም የዘገበው የሐዲስ ቁጥር 6996ኛው ላይ ያስከው 6996ኛው ሐዲስ ላይ أخبرنا عبد الله بن محمد أخبرنا عبد القادر بن محمد أخبرنا الحسن بن علي أخبرنا أحمد بن جعفر حدثنا عبد الله حدثني أبي حدثنا عبد الرزاق أخبرنا معمر عن زهري عن عروة عن عائشة قالت قال رسول الله صلى الله عليه وسلم خلقت الملائكة من نور
በዚህ የሐዲስ ቁጥር መሰረት አግኝቼዋለሁ 6699 አይደለም ዘርፌ 6996 አንተ ስልክህንም ለሰው ስትሰጥ እንደዚህ ታሳስታለህ ማለት ነው እንዴ ማይክ ፍሪ ሰማለሁ እስቲ ከተሰማው አንዳንድ ሰማለሁ ኦኬ ሶ ይቅርታ እንግዲህ ቁጥሩን ገደባብጬ ስለጣፍኩት አንድ ጥያቄ ቀርቶኛል ማለት ቅድም ከጠየቁ ያ ጥያቄውን ላስታውስ ብዬ ነው እኔ እንኳን እጄን ያወጣሁት ቅድም ከጠየቁ ጥያቄዎች ከካዲዎችም ሆነ የሚለው ከዚህ በፊት ከሱ በፊት ክህደትን የፈጸሙ አልሰማም እንዴ አልሰማም ኦኬ ከሱ በፊት ክህደትን የፈጸሙ ከካዲዎችም ሆነ ሲል ያው ከሱ በፊት ክህደትን የፈጸሙ እንዳሉ ያመለክታልና ስለዛ ምትለኛው ቆይስ አንዴ እንትኑን ልክፈተውና አው ከካዲዎችም ሆነ ይላል እና እንግዲህ ከካዲዎችም ሆነ የሚለው አነጋገር በእኔ አንደርስታንዲንግ ወይ ደግሞ እንደስከሚገባኝ እንደ አማርኛው ምንድነው ከዚህ በፊት ክህደትን የፈጸሙ ከነሱ ምድብ እንደተመደበ ያመለክታል እና እኔም የምጠይቀው እነዚህ የካዱት እነማን ናቸው ወይስ ምክንያቱ የሚታወቀ ከሆነ የካዱበት ምክንያት ምንድነው ነው ከዛ በተረፈ ጥያቄ ሳይሆን ማብራሪያ ጠይቄ ይሆን ስለሆነ ሱራ ማብራሪያ ፈልጌ ነበር ምናልባት እሷንም አንደግ ላይ አጠቃልዬ ልለፈው ወይስ ልልቀቅልህና በኋላ ከመመለስ ይሄ ነው በኋላ ከመመለስ ያው ሱራውን ልንገርህና ከዛ በኋላ ኦኬ ማይክ ፍሪ ነው ኦኬ ዘርፉ አንተን ስለምንፈልግህ በኋላ ብትመለስ ይሻላል በአንዴ ጠቅ አድርገህ ከሩማችን ከምትወጣብን ኡስታዝ አቡ ራሺድም እጅ አውጥተዋል እጆትን አውጡ ኡስታዝ ኢንሻአላህ ብዙ ትማራለህና እንፈልግሃለን ካንተም የምናገኛቸው ነገሮች ይኖራሉ ቶሎ ባንለቅህ ደስ ይለናል እናመሰግናለን ኡስታዝ አቡ ራሺድ እጆትን አውጡ ይሄን ጥያቄ እኮ ቅድም እኔ ያረሳሁትም እኮ እንደውም እሱን አልነበረው ሁለተኛ ብዬ ያስታወስኩ አንተ ማይካልከኝ እንጂ ተዝካለህ እኔም ማስታወሽህ ነበር እና وكان من الكافرين ከካህዲያኖችም ሆነ ይላል ከካህዲያኖች ሲል አንቀጹም ያስረዳን ከሱ በፊት ሌሎች ካህዲዎች እንዳሉ ነው አሉ ወይ ታዳ ካህዲዎች ነው ጥያቄው ልክ ነው ዘርፉ ኦኬ ምላሹን እንግዲህ አዳምጥ የሉም የመጀመሪያው ካህዲ የመጀመሪያው ኩራተኛ አመጽ በመድር ላይ የፈጸመ እሱ ራሱ ነው ታዳ ካልሆነ ሌሎች ከሌሉ ከካህዲዎች ግሩፕ ውስጥ እንዴት ተመደበ ወደሚለው ስንገባ ቀደም ብለህ ካየኸው የአደምን ታሪክ አንድ አንቀጽ ወደ ኋላ ስትሄድ ምን አላቸው ጌታቸው ያ አደም እስኩን አንተ ወዘውጁከ الجنة አደም ሆይ አንተም ከሚስትህ ጋራ በጀነት ተቀመጡ فكلا منها حيث شئتما رغدا በዚህ በጀነት ውስጥ በመትፈልጉት ስፍራ በሰፊው ተመገቡ ولا تقربا هذه الشجرة ይህችን ዛፍ ያው እየተረጎምኩልህ አይደል እሺ በቃ ሙሉ አማርኛውን ላንብብልህ ዘርፉ ዛሬ ያስቸገርክ ነው ምዕራፍ 2 ቁጥር ተከታተለኝ እንግዲህ የአማርኛውን ትርጉም ብቻ ላንብብልህ ቅድም ይዤው ነበር የአማርኛው ትርጉም ቅዱስ ቁርአን የቱ ጋር ሄደ ስለና የአማርኛ ትርጉም ኦኬ ምዕራፍ 2 ቁጥር ያው ተከታተል እንግዲህ ምዕራፍ 2 ቁጥር 35 ላይ ተከታተል ምን ይላል መሰለህ አደም ሆይ አንተ ከነሚስትህ በገነት ተቀመጥ ከርሷም በፈለጋችሁ ስፍራ በሰፊው ተመገቡ ግን ይህችን ዛፍ አትቅረቡ ከበደለኞች ትሆናላችሁና አልናቸው ይላል ይህንን ካደረጉ ከማን ይሆናሉ ከበደለኞች የታለሰው ከነሱ በፊት ሰው አልተፈጠረ ይህንን ካደረጋችሁ ግን ከበደለኞች ብሎ እነሱንም ቀጠረ ኢብሊስም እንደዛው ከካህዲዎች አለ ሁለቱም ግን ኢንዲኬት የሚያደርጉት ምንድነው በጌታችን ዕውቀት ውስጥ ቀድመው ከተወሰነባቸው በቀዳማይ ዕውቀቱ በለውህል መህፉዝ በውሳኔ መጽሐፍ ላይ ጠማማነታቸውን ካሰፈረባቸው አመፀኞች ግሩፕ
መመደቡን ይገልጻል እንጂ ሪሊ በተግባር ኖረው አመጽ ከሰሩት አይደለም። አላህ የሰው ልጆችን ዕጣ ፈንታ የሰው ልጆችን ስራ መልካምም ይሁን መጥፎ ሰዎችን በተግባር ወደዚህ ዓለም አምጥቶ ከመፍጠሩ በፊት አስቀድሞ ወስኖ ጨርሶታል። ፕሪደስቲኔሽን ቅድመ ውሳኔ ቅድመ ዕውቀት ሁሉ ነገር አልቆ ተወስኗል። ከነዚያ ከተወሰነባቸው ቀድመው ከተጻፉት ከሃዲዎች ውስጥ አንዱ ኢብሊስ ነው። ይሄን ተግባር ሲሰራ ከከሃዲዎች ሆነ ማለት ነው። ከተወሰነባቸው ቅድመ ዕውቀትን ገላጭ ነው። ይሄን ሐሳብ ለማብራራት ምዕራፍ 7 ላይ ሄደን አንድ ጥቅስ ላስመልክተህ 179ኛውን አንቀጽ ተከታተለኝ። ገጽ 115 ክፈተው። ቅዱስ ቁርአን አማርኛው ካለ ቶሎ ይቀልሃል ለማውጣት። ገጽ 115 ምዕራፍ 7 ቁጥር 179 ያው አሁንም ላንተ ብዬ ነው አማርኛ ማነብልህ። እንዲህ ይላል ጌታችን ከጋኔንም ከሰዎችም ብዙዎችን ለገሃነም በርግጥ ፈጠርን ይላል። ኦሬዲ ገሃነም ወይም ጀሃነም መግባታቸው እየታወቁ የተፈጠሩ ፍጡሮች አሉ ማለት ነው። ዋይ እነዚህ ሰዎች ለምንድነው ጀሃነም የሚገቡት ብለን ስንጠይቅ አንቀጹ ቀጥሎ ምን ምላሽ ይሰጠናል? ለነርሱ በርሳቸው የማያውቁባቸው ልቦች አሏቸው፣ የማያዩባቸው አይኖች አሏቸው፣ የማይሰሙባቸው ጆሮዎች አሏቸው ይላል። አረብኛው ምን ይላል? ለሁም ቁሉቡን ልብ ነበራቸው ላ يفقهون بها የማይገነዘቡበት ሆነ። ወለሁም አዩኑን አይን ነበራቸው ላ يبصرون بها የማይመለከቱበት። ወለሁም አዛኑን ጆሮ ነበራቸው ላ يسمعون بها ሐቅ የማይሰሙበት። ኡላኢከ ከላንዓም እንዲህ አይነቶቹ እንደ እንስሳዎች ናቸው። በልሁም አضل ይልቁኑ ከእንስሳም ይብሳሉ አለ። ለምን? ቢያንስ እንስሳ ቤቱን ያውቃል። እንደፈለገ ሲታገድ ቢውልም ከዛ ምሽት ላይ ወደ ቤቱ ነጥሎ ይገባል። ማረፊያውን ያውቃል። ማን እንደፈጠረው ለምን እንደተፈጠረ ወዴት እንደሚሄድ የማያውቅ ሰው ግን ከእንስሳም የባሰ ነው ማለት ነው። ይሄ ጥቅስ ምን ያሳየናል? አላህ በቅድመ ዕውቀቱ ምክንያት በአመጻቸውና በክህደታቸው ጀሃነም እንደሚገቡ አውቆ የፈጠራቸው አሉ። ውሳኔ ይቀድማል ማለት ነው። የሰውን ስራ ቅድመ ውሳኔ ቅድመ ጽህፈት የሰውን ድርጊት ይቀድማል። ሁሉ ነገር ተወስኗል ዘርፉ። አንተ ዛሬ ማይክ ላይ ሆነህ እኔን መጠየቅህ እኔም በተወሰነ ባለችን ትንሽ ዕውቀት እንካ ጀባብዬ ማካፈል የራሱ አንዱ የፕሪደስቲኔሽን ፓርት ነው። በዩኒቨርሱ ላይ ያልተወሰነ ምንም ነገር የለም። ሁሉ ነገር በጌታችን ውሳኔ ስር ነው ያለው። ያ ግን ከኛ ፍሪ ዊል ጋር ምንም አያጋጨውም። ያንን ምናልባት ቀጣይ ጥያቄም ከሆነ በሰፊው አብራራዋለሁ። ስለዚህ አሁን ምን ልልህ ፈልጌ ነው ይሄን ምሳሌ ያመጣሁልህ። ኢብሊስ ይሄን በማድረግ ሪሊ የሚኖር የነበረ ከሱ በፊት ክህደትን ይፈጽሙ የነበሩ ጉዑዛን ፍጥረቶች ኖረው ሳይሆን እነማን ነበሩ? አላህ አስቀድሞ በወሰነባቸው በአመጻቸው በክህደታቸው ምክንያት ጀሃነም ከተወሰነባቸው ውስጥ አንዱ ሆኗል ነው። አራንተ አድርገኝ ይባላል አንዳንድ ጊዜ። ዘርፉን አሁን ከኒክኔሜ ጎን አድርጌዋለሁ እኔ። ዘርፉ ግን አያውቅም። ስለዚህ ከጊዜ በኋላ አቡ ሃይደር ፕሊስ አድርገኝ ሲል አንተማ አስቀድመህ ተደርገሃል አልኩት። ምንን ያሳያል ይሄ አስቀድሞ መደረግ? እንደው ዝም ብዬ ሲሊ ኤግዛምፕል ልስጠው ብዬ ነው። ስለዚህ ጌታችን ቀድሞ ወስኖታል፣ ሁሉ ነገር ጨርሶታል። ኢንሻአላህ በውሳኔ ዙሪያ የሚነሱ ጥያቄዎችን አላህ በፈቀደ መጠን ላብራራቸው ዝግጁ ነኝ። አንድ በፕራይቬት ፕሊስ ቁርአኑን ድገመው ተብያለሁ። እሺ ኢንሻአላህ የአረብኛውን ቁርአን ልድገመው። ሱረቱል አዕራፍ 179 እንዲህ ይላል፣ ተከታተሉ። ኡስታዝ አቡ ሐላዊ ግን ለምን እጅህን እንደቆጠብክ አልገባኝም። ቅድም አብረን ነበር ቀኝና ግራ እያልን ስናነሳ የነበረው። አሁን ቀኙንም ወሰደው አልከኝ። ፕሊስ እጅህን አውጣ። እንዲህ ይላል የአረብኛው ሱረቱል አዕራፍ 179 ወለቀድ ዘራአና ሊጀሃነመ
በርግጥም ለጀሃነም እሳት ፈጥረናቸዋል ይላል كثيرا من الجن والإنس ከሰዎችና ከጅኖች ብዙዎቹን ፈጠርናቸው ሆይ ለሁም ቁሉቡን ልብ ነበራቸው ተሰጣቸው ግን لا يفقهون بها አይገነዘቡበትም ከተፈጠረለት ዓላማ ውጪ ተጠቀሙበት ማለት ነው የተፈጠረበት ዓላማ ልብ አላህን መቀበያ ትክክለኛ እምነትን ማኖሪያ አላህን ብቻ መፍራት እሱን መውደድ በሱ መመካት ነበር ግን ያንተተው ሌላ ነገር ላይ አዋሉት ወለሁም አዩኑን አይኖች ነበሯቸው አው ከደጅ ሲታይ ሁለት አይናለው ግን አይመለከቱበትም አላህ ክልክል ያደረገውን ዝም ብሎ ስሜት የፈለገውን እንጂ የአላህን ቃል የሚያዩበት የሚያነቡበት የሚጠቅማቸውን ከሚጎዳቸው የሚመርጡበት አልሆነ አለ ወለሁም አዛኑን ጆሮም ነበራቸው ከደጅ ያለው ቆዳው ማለት ነው ግን لا يسمعون بها አይሰሙበትም ማለት የሚሰሙት ሙዚቃ ነው የሚሰሙት ዳንስና ጭፈራ ነው የሚሰሙት የተሳሳተ አስተሳሰብ የተሳሳተ እምነት ሰው ወይም ነብይ አምላክ ሲባል ነው ሪል የአላህን ቃል አይሰሙበትም ስለዚህ እንዲህ አይነቶቹ ናቸው ኡላኢከ ከልአንዓም እንደ እንስሳ ናቸው አላህ ይጠብቀን በልሁም አበል ይልቁኑ ከእንስሳ ይብሳሉ አለ ኡላኢከ ሁሙል ጋፊሉን ዝንጎች ናቸው እና ዘርፉዬ እኔ የማውቀው እስከዚህ ድረስ ነው ወንድም ያቡ ሐላዊ የሚመክርህ ካለ እሱን አዳምጠውና ማይክ ትይዛለህ ማይክ ፍሪ ኢንሻአላህ ጀዛከላህ ኸይር ምንም ስላላስቀረው እኔ ምን ልናገር ነው ጂን ማውጣው ብዬ ነው ዘርፉ ቅድም ወይ ቃል ረቡከ ሊልመላኢካ ብሎ የታዘዘው ሱረቱል በቀራ ላይ ነው ምዕራፍ 2 ላይ ነውና እዚህ እያለ ሲናገር ነበር ያው በመጽሐፍ ቅዱስ አይነት ስታይል ስላየው ነው ባንታ አባባል ዘርፉ ሌላው ታላን ሱረቱል አዕራፍ ላይ ምንድነው የምትሉት እና ዋይደር ምዕራፍ 7 ቁጥር 12 ላይ አባባል ኢዝ አመርቱክ ሚል ነገር አለ ብሎ ጠቅሶልሃል ባዘዝኩህም ጊዜ የሚል ነገር አለ ስጁድም ስለማድረጉ ታሪኩ ያወራል ስለዚህ በተለያየ ሰዓት በማን ነው በተለያየ ቦታ ላይ በተለያየ ሱራ ላይ መጥቀሱ ያንን የሚያጠናክር ነው እንጂ እዛ ቦታ ላይ ብቻ መታዘዝን የሚያመላክት አይደለም ባንተ አባባል በየቦታው በየሱራው በተጻፈ ጊዜ ድጋሚ እንግዲህ ስጁድ እንዳደረገ መታሰብ አለበት ማለት ነው ያ አይሆንምና የቁርአን ስታይሉ ቅድም እንዳለ ስታይሉና የመጽሐፍ ቅዱስ እጅግ የተለያየ ነውና በየተለያዩ ቦታዎችና አስፈላጊ በሚሆንበት ሁኔታ ነው ቁርአን የሚገልጸው እንጂ ቁርአን ዘፍጥረት ብሎ አንስቶ ላይ ድረስ እንትን አይጨርስም ማለት የሆነ ታሪክ ተወለደ ተፈጠረ እንደዚህ ሆኖ የለውም ቁርአን ለናሙና ብቻ በየቦታው ጠቀስ እያደረገ ያወራል ለምሳሌ የአቤልና ቃቤል ታሪክን ሱረቱል በቀራ ላይ አታገኘው አቤልና ቃቤል በጣም ግልጽ ነው ሱረቱል በቀራ ላይ ግን ከአደም ታሪክ በኋላ ስለ ሙሳ ታሪክ ታገኛለህ ለምሳሌ የሙሳ ታሪክ አለ የሙሳ ታሪክ መገለጹ የአቤልና የቃቤልን ታሪክ ይቀድማል ማለት አይደለም ስለዚህ የቁርአን ስታይሉ ትንሽ እንደ መጽሐፍ ቅዱስ አለ መሆኑን ሊጠቁም ነው ሌላ አቡ ሃይደር ያለው ነው ወካነ ሚነል ካፊሪንም ነበር ወደፊት የሚመጡትን ካፊሮች አላህ ስለሚያውቃቸው ያንን ለማስረዳት ብሎ ነው በአጠቃላይ የጠቆመህ ነገር ይሄ ነው የመላእክታን በተመለከተ ያው ሙስሊም ላይ ያለውን ሐዲስ ነግሮሃል ሌላ ስለ መላእክታ አፈጣጠር እስላም ምን ይላል የሚለውን ነገር በደንብ ለማወቅ ከሆነ ደግሞ በታሪክ አልቢዳያ ወኒሃያ የሚል መጽሐፍ አለ አልቢዳያ ወኒሃያ መጀመሪያው እስከ መጨረሻው ድረስ ያለን ታሪክ ልክ ከአደም መፈጠር አንስቶ እስከ መጨረሻ እስከ ጸሐፊው ድረስ ያለን ታሪክ የሚያወራ ኢብኑ ከሲር ይመስሉኛል የቢዳያ ወኒሃያ ኢብኑ ከሲር ይመስሉኛል እዛ ላይ በፍጥረት ከምትለው አንስቶ እዛ ላይ በታሪክ መልክ የተጻፈ መጽሐፍ አለ ኢብኑ ከሲር የጻፉት እዛ ላይ ልታገኝ ትችላለህ ባቡ ኸልቁል መላኢካ የሚልም ያለው ይመስለኛል አልቢዳያ ወኒሃያ
አሁን በቅርብ የለም እዛ ላይ ልታገኘው ትችላለህ ስለ መላእክት አፈጣጠር በተረፈ ጀዛኩሙላሁ ኸይራን ስላደመጣችሁኝም አመሰግናለሁ አቡ ሀይደር ፍቃድን ተሰጠኝና ለወጣ ፈልጌ ነው والله اعلم الله በሰማነው የምንጠቀም ያድርገን ዘርፉንም ቢስሚላሂር ረህማኒር ረሂም ሰምተሃል ኸይር አላህ እንዲገጥም እንመኝልሃለን አላህ نسأل الله الهداية መቼም ሁሉም ጊዜ የምንመኘው ለሁሉም የምንመኘው الهداية ነው ቅኑን መንገድ ነውና አላሁ ተዓላ ቅኑን መንገድ እንዲመራን እንለምንልሃለን አላህ አይን ያለ ሆኖ እንደምታየው ሁሉ የውስጡንም አይን እንዲከፍትልህ ያው ጆሮ ይሄ የላይኛው ጆሮ ሳይሆን የሚሰራው የውስጥ ጆሮ ነውና የህሊና ጆሮውንም እንዲከፍትልህ አላህ እንለምንልሃለን لانه አንዳንድ ሰዎች ያያሉ ቁርአን ምን ይላል ቀደም አቡ ሀይደር ሲጠቅሰው ለቀድ ዘራና ለጀሃነመ ከثيرا من الجن والانس የሚለው እስከ መጨረሻው ጠቅሷል ሌላ ቦታ ላይ ሱረቱ ሐጅ መስለኛል ምን ይላል لا تعمل الابصار ولكن تعمل القلوب التي في الصدور ይላል ይሄ አይን የፈጠጠው አይን አይደለም የሚታወረው ምንድነው ይላል ولكن تعمل القلوب التي في الصدور ነገር ግን የምትታወረው ምንድነች ይላል ልቦና ውስጥ ያለችው እዚህ ሰድር ውስጥ ደረት ውስጥ ያለችው ቀልብ ነች የምትታወረው ስለዚህ አላህ ከቀልብ ወርነት አላህ ይጠብቀን የቀልብ ብርሃን አላህ ይስጠን ያልኩኝ እኔ እዚች ጋር ባሳርፍ አቡ ሀይደር ይፈቅዱልኝ ኸይር ነው እሺ ዘርፉ እስካለ ድረስ ወይም ትንሽ ይቆያለሁ ማይክ ፍሬ አደርጋለሁ ሰማን ጥያቄ ቅድም ያው እንግዲህ አቡ ሀይደር ስታወራ ከሰማሁት ቀለል ባለ አማርኛ ምናምን ከሚለው ጋር በተገናኘ ነውና እንግዲህ መቆየት ደግ ነው በፊት ቀለል ያለ አማርኛ ወይም ቀለል ባለ አማርኛ የሚባል መጽሐፍ ቅዱስ ነበር የምናውቀው አሁን ደግሞ ቀለል ባለ አማርኛ የሚል እኔ ቁርአን አግኝቻለሁ በ1996 በነጃሺ አሳታሚ ማተሚያ ቤት የታተመ ቁርአን ነውና እዛ ላይ ታነብ ያነበብኩት ነገር ትንሽ ገረም ስላለኝ ይሄንን ጥያቄ ስለፈጠረብኝ እሱን ለመጠየቅ ብዬ ነው ምንም ችግር የለም ታይም ካለ ተመልሷለህ ታይም ከሌለ ያው ለሌላም ጊዜ መሆን ይችላል ምንም የሚያስቸኩል ነገር የለውም ያው ብዙ ጊዜ አብረን ስላለን ማለት ነው ጥያቄው በሱረቱ ጣ ወይንም ደግሞ ምዕራፍ 20ኛው ላይ ቁጥር 120 ላይ ነው አነበዋለሁ 120 እና 121 ነው ግና ሰይጣን ጎተጎተው አደም ሆይ ዝንተ ዓለም መኖርና የማይወገድ ስልጣን ማግኘት የምታስችልህን ዛፍ ላመልክትህን አለው ከርሷም በሉ ሀፍረተ ገላቸውም ተገለጸላቸው በላያቸው ላይም የገነት ቅጠል ይለጥፉ ጀመር አደም በዚያ እንኳን የጌታውን ትእዛዝ ጣሰ ስህተት ላይም ወደቀ ይላል እኔ በጣም የገረመኝ ዝንተ ዓለም የመኖርና የማይወገድ ስልጣን ማግኘት የምታስችልህን ዛፍ ላመልክትህ የምትለዋ ነች እቺ ዛፍ እንግዲህ ዝንተ ዓለም የመኖርና የማይወገድ ስልጣን የምትሰጠው ከሆነ እንግዲህ ከዛፏም በልተዋል እንግዲህ ዛፏ ደግሞ እንግዲህ የምታስኖር ከሆነ እንዴት ነው ሊሞቱ የቻሉት ምክንያቱም እዚህ ጋር ዝንተ ዓለም የመኖር ይላል ዝንተ ዓለም የመኖርና የማይወገድ ስልጣን ነው የሚለው ከዛፏ ከበሉ እንዴት ሊሞቱ ቻሉ ከዛ በተረፈ ደግሞ ይሄ የማይወገድ ስልጣን ያለው ምን ለማለት ብዬ ነውና እቺን ጊዜ ካለች ብትመልስልኝ ደስ ይለኛል አንድ ጥያቄ ነው ከአንድ ጥያቄ በላይ አላበዛም አመሰግናለሁ ማይክ ፍሪ ነው ታንኪዩ السلام عليكم ورحمة الله وبركاته زرفي سلامنا زنت عالم منور متاسچلوان ዛፍ ከበሉ እንዴት ሊሞቱ ቻሉ ብለሃል ጥያቄ ይሄ ነው ጥያቄ እሱ ነው ኦኬ ዘርፌ በደንብ አዳምጠኝ መርካቶ አንዳንድ ጊዜ ገባና ሱቅ ኤሌክትሮኒክስ እቃዎችን እገዛለሁ እና ይሄ እቃ እንዴት ነው ብዬ ስጠይቃቸው አረ አይበላሽም በትንሹ ለ10 አመት ተጠቀምበታለህ ይሉኛል መቼም 10 አመት ነው ያሉኝ እቃውን ገዝቼ ቤት ወስጄ ስጠቀምበት ግን በ2 አመት በ3 አመት ይበላሻል ምን አይነት ውሸታሞች ናቸው እነዚህ ሰዎች
ለንግዳቸው ለቢዝነሳቸው ብለው ለምን ይዋሻሉ አልኩ ኋላ ሳስበው ለካ 10 አመት ያለው አላህ አይደለም እነሱ ራሳቸው ናቸው ለንግዳቸው ለቢዝነሳቸው ብለው አባታችን አደም እናታችን ሐዋ የአላህ ሰላምና እዝነት በሁለቱም ላይ ይሁን በጀነት እየኖሩ ሳሉ አደም ሆይ هل ادلك على شجرة الخلد وملك لا يبلى ዝንተ ዓለም ሕያው የምታደርግ የሆነች ዛፍና የማይቋረጥ የሆነ ንክስና ያላትን ዛፍ ላመላክትህ እንዴ ተባለ ግን ማን ያለው ዘርፉ ይሄንን አላህ አይደለም እኮ ያለው ሰይጣን ያለው አታላዩ ዲያብሎስ ሐሰተኛው ነው ያለው ስለዚህ ከዛ ከበላ ለምን ሞታ አልክ ኢብሊስ ውሸታም ነው አታለላቸው እኮ ነው እኛ ምንለው ዛፊቷ ሕያው የምታደርግ ሆና ሳትሆን ዛፊቷ ስልጣን የምትሰጥ ሆና ሳትሆን የሰይጣን ማሳሳቻ የሰውን ልብ መስረቂያ መንገዱ ነች ዛሬም እኛም የምንፈልገው የማይሻር ንግስና ነው ስለዚህ ተቀናቃኝህን ከገደልከው የማይሻር ንግስና ላንተ ይኖርሃል ብሎ ሰይጣን በልብህ ይጎተጉታል ያ ወንድምህ እንዳይጋፋህ ብለህ ስልጣንህን ታስገድለዋለህ ግን ስልጣንን የሚሰጥ የሚሾም የሚሽር አላህ ነውና ፍርዱን ከፈለገ ባንተ ሊያስከትል ይችላል አላህ ሰይጣን ግን እንዲህ ነው ሰው ዘንድ ሲመጣ ማለት ነው ይሄን ካደረክ ሕያው ትሆናለህ ይልሃል እና እንደው እቺ በጣም ቀላል ጥያቄ ነች ለምን እንደጠየቀኝ አልገባኝም ሰይጣን ነው ያላቸው ለምን ይሞታሉ የሰይጣን ቃል ተፈጻሚ ነው እንዴ ታዲያ እናንተንም እኮ ዛሬ ሰይጣን ለማሳሳት የሚሞክረው በዚህ አይደለ እንዴ ነገ ንስሐ ትገባለህ ምንም ችግር የለም ዛሬ ወጣት ነህ ወጣትነትህን ጨፍርበት እስኪ ፍሪሁን እንደፈለክ አድርግ ብሎ ያሳስተናል እኮ አምላክህ መሐሪ ነው እጅግ በጣም ሩህሩህ ነው አዛኝ ነው ስለዚህ ነገ ቀስ ብለህ ትመለሳለህ አሁን ወጣት አይደለህም ይልሃል ግን ነገ ለመኖሬ ዋስትና ይሰጠኛል ሰይጣን ዛሬ ማታ ለማደሬ የተረገጠ ማስረጃ አለው ግን እሱ ማታለያው ነው የሱ ሰራዊት ሆኜ ጀሃነም እንድገባ አብሬው እንደሆነ ነው የሚፈልገው በዚህ መልክ ግን ሊያታልለኝ ይሞክራል እና አደምና ሐዋን በዚህ መልክ አታለላቸው ታዲያ ለምን አይሞቱ ነገሩ የሞቱት በኃጢያት ምክንያት አይደለም የአደምና ሐዋም ይሁን የዘሮች መሞት የአላህ ውሳኔ እንጂ የቅጠሏ ውጤት አይደለም ቅጠል ሰውን አይገልም ቅጠል ሰውን ሕያው አያደርግም ሕያው ማድረግ የሚችል መግደል የሚችል አላህ ብቻ ነው እና ዘርፉ በዚህ መልክ ተረዳው ገባህ ወገኔ ተረዳኸኝ አሁን ይሄ ጥያቄ እንዲገባህ ከፈለክ አንተን መጠየቅ ይችላልው ሰይጣን ምንድነው ያለው ከቅጠሉ በበላችሁ ጊዜ እንደ እግዚአብሔር እንደምትሆኑ ስላወቀ ነው አላት አይደለም ታዲያ ለምን እንደ እግዚአብሔር አልሆኑም ከበልተዋል አይደል ቅጠሊቷን ዘርፉ ለምን እንደ እግዚአብሔር አልሆኑም አዳምና ሔዋን በዛ መልክ ብትመለከተውስ አሁን ትንሽ የተረዳህ መሰለኝ እንደ እግዚአብሔር ትሆናላችሁ ያላቸው ሰይጣን እንጂ ራሱ እግዚአብሔር አይደለም ማለት ነው ግን እስቲ ዘርፌ በዚህ ቅጠል ምክንያት ነው የሞቱት ብለህ ታምናለህ አዳምና ሔዋን የሞቱት ይሄን ቅጠል በመብላታቸው ነው አንተ መታም ነው ይሄን ቅጠል በመብላታቸው ምክንያት ነው ማይክ ፍሪ